አሲናበላይ ጌታ አሲናበል አሲናበል አሲናገናዬ አሲናበል አሲናበል አሲናበላይ ቁጡ ጌታ አሲናበል አሲናበል አሲናገናዬ አሲናበል አሲናበል በገና ጨዋታ አሲናበል አሲናበል አሲናገናዬ አሲናበል አሲናገናዬ አሲናበል በአውዳመ ጨዋታ አሲናበል የቆጡ ጌታ አሲናበል አሲናገናዬ እናመሰግናለን። በጣም ለመላው የሀገሬ ቴሌቪዥን ተመልካቾች እንግዲህ በመሰንቆ ጀምረናል። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና በደስታ አደረሳችሁ ያለን እንጀምራለን። በጣም አሪፍ የተከበራችሁ ተመልካቾቻችን ቀኑ ሙሉ እንግዲህ በሀገሬ ቴሌቪዥን የተለያዩ ፕሮግራሞች ስናስኮመኩማችሁ ቆይተናል። አሁን ደግሞ መሸት ብሏል። የተለያዩ እንግዶችን እዚህ ይዘን እንገኛለን። እነማን እንደሆነ ወደ በኋላ እንነግራችኋለን አይደል? በሲንቆ እንዴት አይሹ? በጣም ደስ ይላል። የመሰሰግናለን። እንደው እንግዶቻችን እነማን እንደሆኑ እስኪ አስተዋውቂልን። እንግዲህ በደንብ በቴሌቪዥን እንዲሁም በሬዲዮ በከፍተኛ ደረጃ የሚታወቁ እጅግ ዝነኛ እንዲሁም ደግሞ ረጅም ዓመታትን ደግሞ በዚሁ ዘርፍ ያስቆጠሩ ናቸው። አሁን ላይ በብዛት የስፖርት ጋዜጠኛ ወይም ኮሜንታተር በሚለው ዘርፍ እየሰሩ ይገኛሉ። መቼም ትገምታላችሁ። መጀመሪያ ግርማቸው አዎ ግርማቸው ነው የሆነው። አዎ ቀጣይ ሶፎንያስ ነው። ቀጣይ አሉላ ፍሬው። በጣም አሪፍ። እንግዲህ እነዚህ ሶስት የጠቀስንላችሁ ተወዳጅ በየቀኑ ማለት ይቻላል በማህበራዊ ድረገጽ ላይ በየቀኑ በየቤቱ የሚገኙ ጉምቱ የስፖርት ጋዜጠኞች እንደዚሁም የስፖርት ኮሜንታተሮች ናቸው። ከሀገሬ ቴሌቪዥን ጋር የ2018 ዓመተ ምህረት የገናም በዓል ከኛ ጋር ቆይታ ሊያደርጉ ይገኛሉ። በማህበራዊ ሚዲያ ብቻም አይደለም፣ በሬዲዮ በሁሉም ነገር አሉ። በሁሉም የሚዲያ ማሰራጫዎች አሉ። ስለዚህ እነሱን እንጋብዛለን። ቆይታችሁን ከኛ ጋር አድርጉ። እነሱን እንግዲህ ወደኛ ጋር ቆይታ እንዲያደርጉልን እንጋብዛለን። እስከዛ እስኪ በመሲንቆ እናጅባቸው። ከስፖርት ጋዜጠኞች ከስፖርት ጋዜጠኞች ከ78 ከቶ የትኛው ነው ሱፍዬ ያሉት
ሲውላችሁ አሉላ ነው ይባላል። እዚህ ተቀምጧል ባል የመሳይ ከቢሮ ሲሄዱ አቤት ያለው ሲሳይ አትገላታ ቢደል ገላታ ሰው ለስራ ብሎ ይቀይራል ቦታ አንተን መምረጥ ነበር በፊፋ ቦታ። እናመሰግናለን። ወደ በኋላ እናንተ ጋር እንግዲህ ቆይታ እናደርጋለን። የተከበራችሁ ተመልካቾቻችን እየተመለከታችሁት ያለው ከሀገሬ ቴሌቪዥን የቀን ውሏችን በደንብ አድርገን እንዳስኮመኮምናችሁ እርግጠኞች ነን። አሁን ደግሞ ምሽት ሆኖ የተለያዩ ዝግጅቶችን እያቀረበን እንገኛለን። ጉምቱ ጋዜጠኞች ካጠገቦቻችን አሉ። ሰፋ ያለ ቆይታ እናደርጋለን አይደል ፍሪታ? አዎ በደንብ እንግዲህ የልደት በዓልን ከኛ ጋር ተቆያችሁ ብዙ ነገር ታተርፋላችሁ። ብዙ ቁም ነገሮች፣ ብዙ ሳቅና ጨዋታዎች ከኛ ታገኛላችሁ። ቆይታችሁን ከኛ ጋር አድርጉ። በድጋሚ በመላው ኢትዮጵያ የምትገኙ እንዲሁም ደግሞ በተለያየ ዓለማት የምትገኙ ኢትዮጵያውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና በደስታ አደረሳችሁ እያልን በዓሉን በይፋ ጀምረናል። አዎ በይፋ ጀምረናል። ግርማቸውን ነው ሶፎንያስ ነውና አሉላ ፍሬው አብረውን ቆይታ ሊያደርጉ እዚህ ዳሽን ተራራ ሬስቶራንት እንገኛለን። እንግዲህ ለኛ ክብር ሲሉ እዚህ መጥተዋል። ዛሬ ራሱ ስራ ላይ ናቸው። በነገራችን ላይ ዛሬ የተለያዩ የእንግሊዝ ፕሪሚየር ሊግ ጨዋታዎች አሉ። የበዓል ቀን ሆኖ መሸት ሲል ደግሞ ወደ ስቱዲዮ ይሄዳሉ። ከኛ በኋላ እውነት ለመናገር እረፍት የላቸውም። ከሰኞ እስከ ሰኞ ያው ብዙ ጨዋታዎችን እንጫወታለን። እንዲሁ በቀላሉ አንለቃቸውም። ፍሪታ ቀድሜው ነገር ልትይ ነበራል? አው ያው በዓል ስለሆነ ዝም ብለን ወደ ስፖርቱ ወደ እግር ኳሱ ሳንገባ የበዓል ጨዋታዎችን ትንሽ እንጫወት። ሶፊ ግርምሽ በዓል እንዴት ነው የምታከብሩት? አሉላም እንደዚሁ የበዓል ድባቡን በደንብ እንድናመጣ በዓል እንዴት ነው የምታከብሩት? ከቤተሰብ ጋር ከወዳጅ ዘመድ ጋር እንዲሁም ደግሞ በስራም ላይ ያለውን ገጠመኝ ትንሽ እናውራና ከዛ ደግሞ ወደ ጨዋታዎቻችን እንቀጥላለን። ታላቅ ጀምበር በዓልን እንግዲህ ሰብሰብ ብለን ነው ቤተሰብ ጋር ብዙ ጊዜ የምናከብረው። በዓላት ሲመጡ ያው የተለያዩ ትውስታዎች አሉ። የገና በዓል ደግሞ ከጥምቀት በዓል ጋር ተያያዥ ስለሆነ በጣም የሚያስደስት ነገር እንዳለው ሁላችንም ያው እንረዳለንና እኔ በጣም ደስ ብሎኝ የማሳልፈው በዓል አንዱ ገና በዓል ነውና ዛሬ ካንዱ ከሞደው በዓል ጋር ከናንተ ጋር ከሀገሬ ቲቪ ጋር በማሳለፌ እጅግ በጣም ደስ ይላል። ያው ከቤተሰብ ጋር ነው ሁሌም የምናሳልፈው። በዓል ደስ ይላል። በዓል አውደ ዓመት ሲመጣ ምንም ጥያቄ የለውም። የሚገጥሙ ገጠመኞች አሉ። በአንድ ወቅት ግርምሻ ታስታውሳለህ? ቆይቷል። አዲስ ዓመት ላይ ነጭ ዶሮ ታርዶ ሽንት ቤት የገባ እና ቤት እንደነገ አዲስ ዓመት ነው። ማታ ላይ ዶሮ ሲፈልግ ጠፋ። ከዛ ተፈልግ ተፈግሎ የሆነ ቦታ ላይ ሲገኝ ያው ሊይዙ ሲሉ በረረ። ከዛ መጨረሻ ላይ ሽንት ቤት ውስጥ ገባ እና ሳይታረድ በቃ አለቀ። በቃ ጧት ሌላ ተገዛ አማራጭ የለም እና ይሄንን አረሰውም በትውስታ ማለት ነው። ያው እንኳን አደረሳችሁ ማለት እንወዳለን። በቅድሚያ ሁላችንም መልካም በዓል እንዲሆንላችሁ እንመኛለን። ያው ከቤተሰብ ጋር ነው ገናን የምናከብረው ሁላችንም ጥያቄ የለውም። ግን እኔ ማረሰው አንድ ገጠመኝ የአዲስ አበባ ወጣቶችና ስፖርት ከስፖርት ጋዜጠኞች ጋር በመሆን የገና ሰሞን ላይ ጃንሜዳ እየሄድን እንጫወታለን። የገና ጨዋታ ከአርቲስቶች ጋር የምንጫወት እና አሸነፍን አንዴ እኛ ስፖርት ጋዜጠኞች ማለት እና ሽልማቱ በግ ነው እና በግ ስንሸለም 11 ብዙ ስፖርት ጋዜጠኞች አሉ እና ነገርምሽ የዛ ሰዓት እንደውም ስራ ላይ ስለነበሩ ሌሎች ጋዜጠኞች ነው የተደረጉት። ኢቢኤስ፣ ብስራት ብዙ ጋዜጠኞች አሉ እና በግ ሲሰጥ እኛ ቁጥራችን 11 ነው 12 ነው። ከዛ ማን ይወሰዱ? ከዛ አንድ ስሙ ማልጠቅሰው ጋዜጠኛ በቃ እኔ ጋር ይሰራና ጥባብሰን እንበላለን ምናምን ብሎ በማግስቱ እንገናኛለን ተባብለን ሁላችንም አሳስፈን ጠብቀን ከዛ ያ ጋዜጠኛ እናቴ ያው ከደሞዜ ላይ ቆርጬ
ይሄንን በግ ሙክት አምጥቼልሻለሁ ብሎ ለእናቱ ሰጣት። የለም እዚህ ሀገር የለም እዚህ ሀገር የለም። ያው ከውጭም ሆነ ገናን ካስታወስክና እንትን ገናን ካስታወስክ እባክህ በዚህ አጋጣሚ ባበሬ ቲቪ እስካሁን ሆዳችን እየቆረጠ ነው። እባክህ በዶላር ላይ አንድ የገና በዓል እያስተላለፍን ፕሮግራም እያስተላለፍን እና በየአካባቢው ያለውን የገበያ ሁኔታ እንዲዘገብ ተብሎ ነው የተነገረው። እና አንደኛው ልጅ ቤት ውስጥ ሆኖ እናቱ የገዛችውን ዶሮ ይዞ አሁን ያሉት በአካባቢያችን በሚገኝ የዶሮ ገበያው ነው እያለ ጭራውን ይነቅላል ይላል ዶሮ ጋዜጠኛው ማለት ነው። አይደለም ገበያ ቤት ውስጥ እና እኔ ነበር እንዳጋጣሚ የምቀበለው ስቱዲዮ ውስጥ የምቀበለው እኔ ነበርኩኝ። እና እንዴት ነው እናንተ አካባቢ ያለው የዶሮ ገበያ ብዬ ስጠይቀው አዎ እንግዲህ የዶሮ ዋጋ እያለ ጭራውን እየነቀለ ይላል ዶሮ። ከዛ እናትየው ማለት ዶሮዬን ገደለው እና ኤዲቶሪያል ላይ ቀርቦ ተገምግሞ ያን ወር ደሞዙን ተቀጥቷል። በነገራችን ላይ ሶፊ ልክ እንደወጣ ነው አይደል የገባ ነው ዛሚ። ልክ እሱ ፋና ሲገባ እኛ ደግሞ እኛም ዛሚ 24 ላይ ስንሰራ ከየቦታው ነበረ ላይ ምንጋው ማታ ላይ አዲስ አበባ እንዴት ትመስላለች የሚል እና አሁንም ስሙም አልጠቅሳችሁ ጋዜጠኛ እዛው ፖስታ ቤት ጀርባ ተደብቆ ሌላ ሜክሲኮ አረ እንደውም ሳር ቤት ነኝ ምናምን ብሎ ነው የሚያወራው። ልክ እያወራ ሚሚ ስባቱ መኪና ስንስታ ስትወጣ ያዳመጥ ዞር ስትል አይተዋለች እሱ ተደብቆ እና እጅ ከፈንጅ ታዘበት አጋጣሚ ብዙ ነገሮችን እናወራለን። ከዛ በፊት ግን ሲዲ ስፖርቶች ዛሬ ሀገሬ ቴሌቪዥን ላይ በገና በዓል ላይ እኛ ጋር ቆይታ እያደረጉ ይገኛሉ። ግን ዳቦ ነው ዳቦ የቆረሰን መለስ አድርገን በትዝታ በተለይ ሶፊም አለ በጣም ብዙ ወሬዎች አሉት ብዙ የሚያጫውተን አለ። ግርማቸው ግን ያው በእድሜም በስራ ልምድም በጣም ከፍ ያለ ነገር ስላለ ስለ 97 በደንብ እናወራለን። ይቆርስልናል ለልቆርሶ አዎ ግርምሽ እንግዲህ ከስፖርት ጋዜጠኛው በፊት በጣም ብዙ የጋዜጠኝነት ዘርፎች ውስጥ ነበር። በደንብ በሚገባ ለብዙዎቻችን አራያ በሚሆን መልኩ ብዙዎች ደግሞ የማይረሱት የነ ጥያቄና መልስ ዜማ በየፈርጁ እንዲሁም ደግሞ ዘፈን ምርጫ፣ የብዕር ትሩፋት፣ ወጣቶች፣ ጤና የተለያዩ ዘርፎች ላይ በየጊዜው ሰርቷል። ስለ ሴቶችም ሰርተሃል። አዎ በጣም በርካታ ነገሮችን ዳሶ ነው መጨረሻ ላይ ነው ወደ ስፖርቱ የመጣውና እስከ መጨረሻው የዘለቀበት እስካሁን ባለው ማለት ነው። እስቲ እናውራ ትንሽ ስለ 97 ታወራ። ኤፍኤም አዲስ 97.1 የመጀመሪያው ኤፍኤም ሬዲዮ ጣቢያ ነው እና እኔ ስፈተን በጣም ብዙ ጋዜጠኞች ነበሩ በወቅቱ ያመለከቱት ማለት ነው። እና በጣም ብዙ በቃ እና አውሊያ ነበር ፈተና የነበረው። 4 ሰው ነው የሚፈልገው በጾታ ተዋጽኦ ተብሎ አንድ ሰው የግድ አንድ ሴት ታስፈልጋለች እና 3 ወንድ ነው የሚያስፈልገው። ከዛ መካከል ነው እንግዲህ የገባ ነውና ያው ኤፍኤም አዲስ 97.1 የተለያዩ ሁሉንም ፕሮግራሞች መስራት ያስፈልጋል በዛን ወቅት በነበርንበት ሰዓት ላይና ያው ጥያቄና መልስ ብዙ ጊዜ የሰራሁት ፕሮግራም ነው። ከዳግማዊ ታሪኩ ነው የተረከብኩት። 2 ፕሮግራሞችን ከሱ ወስጃለሁ። አንደኛው ጥያቄና መልስ ነው። ሌላኛው የኤችአይቪ ፕሮግራም አለ በየሳምንቱ እሁድ የሚቀርብ በቃ የልባቸውን ለእናትና ለአባታቸው የማይናገሩትን የሚነግሩኝ ገጠመኞች አሉ በጣም የሚያስገርማችሁ ማለት ነውና ያው ጥያቄና መልስ ብዙ ገጠመኞች አሉ። እውነት ለመናገር ጥያቄዎችን ስጠይቅ የማልጠብቃቸው መልሶች ይመለሱልኛልና ለምሳሌ አንዴ አስታውሳለሁ አማርኛ ጥያቄ በቃ እንድጠይቀኝ እፈልጋለሁ አለኝ። እሺ አልኩት። የዘለዘለ ተቃራኒ ምንድነው አልኩት። ያው ዘለዘለ ስጋ ብዙ ጊዜ ሲዘለዘል እና የዘለዘለ ተቃራኒ ምንድነው ስለው ልጁ አሰባሰበና አልዘለዘለም። የዘለዘለ አልዘለዘለም። አሁን ብዙ ጊዜ ዘለዘለ ከሆነ መተረ ነው ስጋ። ያው ብዙ ጊዜ በዓል ላይ ስጋ መቼም አይጠፋምና የዘለዘለ ተቃራኒ መተረ ነው። መተረ ከሆነ በትልቁ ስጋን መቁረጥ ነው። ያ በቀጭኑ ሲሆን ዘለዘለ ነውና እንዲህ አይነት ጥያቄዎች አሉ። አድማጮች ማልጠብቃቸውን የሚመልሱበት ሂደት አለ። ለምሳሌ
የበገና የሙዚቃ መሳሪያ ተጫዋች ምን ይባላል ብዬ ጠየቅኩት። አለ እና አሰባሰበና ልጁ በገኒስት አለ። እሱ ሳክስፎኒስት እንዲህ እንደሚባለው ነገር ነው ያው እንደሚባለው ጊታሪስት እንደሚባለው ነገር ነው እና በገና ደርዳሪ ነው። ያው ብዙ ጊዜ የበገና ሙዚቃ መሳሪያ ተጫዋች በገና ደርዳሪ ነው። በትክክል ለምሳሌ ቀደም ሲል ማሲንቆ ተገረፈ ነው የሚባለው እና እንዲህ አይነት ነገሮች አሉ። እሱን ለመጠየቅ ብዬ ነው። እና ምንድነው ብዙ ጊዜ ፕሮግራሞችን እንሰራለን ስለ ጡት ማጥባት ሁሉ አዋይቻለሁ። ለነፍሬ ነበር ፕሮግራም መሆን የነበረበት እና ስለ ጡት ማጥባት ሁሉ አዋይቻለሁ። ብዙ ጊዜ እዛው ቦታ ላይ ያለ ሰው ጡት እንዴት ማጥባት እንደሚቻል ቢሆን የተሻለ ነበር ብዬ አስባለሁ። የሴቶች ፕሮግራም እያዘጋጀሁኝ ማለት ነው። እና በየአቅጣጫው ነው በቃ የምንሰራው ሁሉንም ፕሮግራሞች፣ ሁሉንም ነገር ዜና የምናነባለን፣ ፕሮግራሞችን የምንሰራለን። አንዴ እንትን ሆነ ምንድነው የሙዚቃ ምርጫ ፕሮግራም ነበር እና ሰርቻ አላውቅም እውነት ለመናገር ግን ያኔ እኔ ቀደሜ የ97.1 ቋሚ ሰራተኛ ነበርኩኝ እና ያን ፕሮግራም የሚያዘጋጀው ልጅ ጊዜያዊ ሰራተኛ ነው ገና ቋሚ ያልሆነ እና ሁሉም በቃ ቋሚ ሰራተኞች መሆን አለባቸው ተባለና ልጁ ስብሰባ ተጠራ። የግድ ሰው መሸፈን ስላለበት እኔ መንገድ ላይ ተገኘሁኝና ግባ ተባልኩኝ ማለት ነው። ልክ አየር ላይ ሬዲዮ ላይ ገባሁኝ እና ሰኞ ቀን የሙዚቃ ምርጫ ፕሮግራም ማለት ነው። ሰኞ ጠዋት ላይ ማለት ነው። አድማጮቻችን አሁን ቀጥታ ስልክ መስመር ላይ አድማጭ ትገኛለች ማን ልበል ምናምን አልኳት። ከዛ ስሟን ነገረችኝ፣ አካባቢውን ነገረችኝ። ኦኬ እና አጠገቤ እኮ ባል ያለ አለችኝ። ለባል የሚመረጥ ሙዚቃ ነው እንደዚህ በቃ ወድሃለሁ ምናምን አይነት ነገር ነው። ባል ያለ አለችኝ። እኔ ሰኞ ቀን የስራ ቀን ነው። ሶ እንዴት የስራ ቀን ላይ ከባሏ ጋር አብራ ትሆናለች የሚለው ነው አእምሮዬ ውስጥ አለ። ያን ፕሮግራም ሰርቼ አላውቅምና ከባልሽ ጋር ምን እያደረጋችሁ ነው አልኩኝ። ያን ጥያቄ ጠየቁኝና ከባልሽ ጋር ምን እያደረጋችሁ ነው ብዬ ስጠይቃት ያው እሱ ዛሬ በቃ ከኔ ጋር ነው አጠገቤ ነው ያለው ስትለኝ በቃ ጥያቄውንም ካቀረብኩላት በኋላ ለካ የሆነ በጣም ትልቅ ሰው ባለስልጣን ሰው ይሄን ፕሮግራም ሰምቶታል። ወደ አዳማ እየሄደ ማለት ነው። ቀጥታ ለዋና ስራ አስኪያጅ ደወለለትና ያንተ ልጅ ጋዜጠኛ አሁን ዘፈን ምርጫ ፕሮግራም ላይ እየሰራ ያለው ከማን ጋር ነሽ ሲላት ከባሌ ጋር ስትለው ከባልሽ ጋር ምን እያደረጋችሁ ብሎ ጠየቃት። እሷ በሌላ ነው የተረዳችው። ሰውየው ስራ አስኪያጁ ይሄ ባለስልጣን ነው እኮ ባለስልጣኑ የተረዳው በሌላ ነው ሲል እና ደወለለት ነገረው። ከዛ ባስቸኳይ ደወለልኝ በቃ ና ቢሮ አለኝ በቃ አቋርጠን አለኝ። ከዛ ሄድኩኝ ገባሁኝ። ስማ ቀጥታ ነው ያለኝ እንደዚህ ባልና ሚስት ምንድን ነው የሚያደርጉት አለ። ባልና ሚስት ሲገናኝ ምንድን ነው የሚያደርጉት ሲለኝ ስራ ካላቸው ይሰራሉ አልኩት። አንተ የተወለድከው እናትና አባት እየሰሩ ነው ብሎ ያለኝን ነገር አረሳውም እስካሁን ድረስና በጋዜጠኝነት ላይ ብዙ ፈተናዎች አሉ ለማለት ያክል ነው። ብዙ ፕሮግራሞችን ሰርቻለሁ። በነገራችን ላይ ግርምሽ አሁን 97 ስትለኝ ያስታወስኩት ብዙ ነገሮች ነው። አሁን አንድ ሰው ጋር እንደውልና አሁን በ97 ስላስታወሰ ነው የሥራ ባልደረባቸው ነው እንደው ምስጋና ማቅረብ አለብኝ ስላለ ይህን ሰው እናናገርና እስኪ እንደው ምክንያቱም አንዳንድ ጊዜ እንደነዚህ አይነት ፕሮግራሞች ሲቀርቡ ዝም ብሎ ከመተላለፍ አመስግነን ብንሄድ ይሻላል ብዬ ነው እና እስኪ ከተነሳለን እየደወልኩኝ ነው። ጤና ይስጥልኝ ወይዘሮ ወርቅዬ አብርሃም በጣም ደስ ይላል። እንኳን አደረሰዎት። እንኳን አብሮ አደረሰን። በዓል እንዴት ነው? በዓል እንዴት እያለፈ ነው? በዓል ቆንጆ ነው። በጣም ደስ ይላል። ኢየሱስ ክርስቶስ በዓል በሰላም አደረሰን። አሜን አሜን። እንኳን አደረሰዎት ብለናል። ሁለቱም አሉ እንደው የሚሉትን እድል ልስጥ እስኪ። ልጆች ያው ግርማቸው ነውና ሶፎንያስ ነው እንኳን ለኢየሱስ ክርስቶስ በዓል በሰላም አደረሳችሁ። እናንተንም ጋዜጠኞችንም ጨምሮ በሰላም አደረሰልን። አሜን። ያው እንግዲህ በመቀጠል ስለ ልጆች በጥሩ ሁኔታ ያው ታንጸው ያደጉ
ከልጅነታቸውም በአባታቸው ላይ ሆነ በእናታቸው በትምህርታቸውም በእድገታቸው ጥሩ ደረጃ ላይ እንዲደርሱ ያደረገልኝ ባለቤቴ አሁን በህይወት የለም እና እስከዚህ ድረስ የደረሱ ልጆች አፍርተናል። እና ያው ደስ ብሎኛል። ስናስተምራቸውም በጥሩ ሁኔታ ነው። አባታቸው ያው ትምህርት ቤት ተምረው ሲመጡም በተጨማሪ በቤት ይረዳቸው ነበረ። ቤት አንድ ዶርም እንትን ብሎ ብላክቦርድ ምናምን ገዝቶ ቁጭ አድርጎ በቃ ማነው ጠንካራ ጎን ያለው ማነው ትንሽ እንትን ያለበት የሆነ ደካም ያለው ሰው ያለው ልጅ እያለ እንደዚህ ያስረዳቸው ነበር። ብላክቦርድ ገዝቶ በጥሩ ሁኔታ ነው። ከዛም አልፎ ደግሞ በቤታችን ውይይት ነበር፣ አርባል ውይይት ነበር። ያን ውይይት በቃ ሁላችንም መድረክ ላይ ሆነን ሁላችንም እንማማር ነበር። ማነው ደካማ ጎን ማነው ጠንካራ ጎን በሚለው ተወያይተን ከዛ በኋላ ደካማ ጎን ያለበትን ጠንካራው ጎን ይዞት እንዲወጣ እንወያያለን። ውይይት አለ በቤታችን። በዚህ ሁኔታ ነበረ ምን አሳልፈው የነበረ። ከዛ በኋላም ያው መጨረሻ ላይ ልጆቹም በተማሩት መሰረት እዚህ ደረጃ ላይ ደርሰዋል። በቃ ግልጸኛ ሆኑ፣ ሰውን አክብሩ። በአጠቃላይ ውሸትና ሌብነት የተያያዘ ነው። ስለዚህ ይህንን እንድታስወግዱ በአደራ ነው የምነግራቸው። ሁሌ ነው የምነግራቸው። በዚህ መልኩ ነበረ ሲዋይ የነበረው። እኔ ጥያቄን ጨርሻለሁ። ሁለቱን ልጆትን ላገናኝ። መጀመሪያ ግርምሽ ስሜቱን፣ እርስዎ ደግሞ ያው እኛንም ጨምረው መረቅ ያደርጉናል። አሁን ግርምሽን ያገኙትና ከዛ ወደ ሶፊ እንሄዳለን። በቅድሚያ እናቴ በጣም አመሰግናለሁ። በጣም ነው የምወድሽ። እግዚአብሔር ያክብርልኝ። በጣም በጥሩ ሁኔታ ነው ያሳደግሽኝ። እወድሻለሁ። ሌላ ምንም ቃላት የለኝም ላንቺ በእውነት። ያው ሁሉም ሰው እናቱን ይወዳል እና ያንቺ ደግሞ የተለየ ነው። በተለይ ለኔ ደግሞ የተለየሽ ነሽና በዚሁ አጋጣሚ እግዚአብሔር ያክብርሽ። አይ ሶፊም ያውቃል ሶፊም ያውቃል። እናቴ እወድሻለሁ፣ ኑሪልኝ፣ ረጅም እድሜና ጤና። እኔ ሳላይሽ ከዋልኩኝ ያው ታውቂያለሽ፣ ሁሌም አንቺን ሳላይ አልውልም እና ረጅም እድሜና ጤና እመኛለሁ። ሶፊን አገኘው። ማዙካ እንዴት ነው? አማን ነው? ደህና ነኝ። ሰላም ነው? አለን ማዙካ። እኔም በጣም ነው የምወድሽ ታውቂያለሽ። ከልቤ እንደምወድሽ ያው አባታችን ነገር አጎላሽ እንጂ እኛ እዚህ ቦታ ላይ ለመድረሳችን የአንቺ ድርሻም በጣም ከፍ ያለና ላቅ ያለ ነው። የዋህነትን ያስተማርሽን፣ ለሰፈሩ ለአድባሩ ለአካባቢው ሁሉ የተመሰገንሽ የተወደድሽና እጅግ በጣም የተከበርሽ ለሁሉም አብያ አጉራሽ ነሽና ያው ሁሉም ሰፈር ሰው የሚያውቅ ነው የኖርንበትን። እንወድሻለን፣ በጣም ነው የምንወድሽ። ከዚህ በኋላም እናኮራሻለን፣ እንወድሻለን። እወድሻለሁ እናቴ። እሺ ግርምሽ፣ ሶፊ በጣም አመሰግናለሁ። የተከበረ የአማረ እንጀራ ይስጥልኝ። አሜን አሜን። እናመሰግናለን። ያቀረቧችሁንም ጋዜጠኞች በጣም አከብራለሁ፣ አመሰግናለሁ። ሰላም ሁኑልኝ። አሜን። ሁልጊዜ ሰላም ከእናንተ ጋር ይሁን። አሜን አሜን አሜን። ወደ ኢየሱስ ክርስቶስ በዓል እንኳን አደረሳችሁ። እንኳን አብሮ አደረሰን። አሜን። እሺ እናመሰግናለን። እሺ የተከበራችሁ ተመልካቾቻችን እንግዲህ ሁላችሁም ይህን ስሜት ትጋሩታላችሁ ብለን እናምናለን። ሶፊሽም እንደዚሁም ግርምሽም እንግዲህ በስነ ስርዓት ታንጸው ነው እዚህ የደረሱት። እውነት ለመናገር ሁልጊዜ እንግዳ አድርገሽ ስትጋብዢ ምስጋናም ያስፈልጋል። ምክንያቱም እንዲሁ መተቁጭ አላሉም። ብዙ መስዋዕትነት ተከፍሎበታል ይሄ ስራ። ወደ በኋላ እናወራዋለን፣ አሉቲም እናወራለን፣ ገና ብዙ ነገሮች እናወራለን። ኧረ እባክህ
ለዚህ ሁሉ ግን መነሻ አሉቲ ነው። ሻጋ ተሰርታለች ማዘር እና አንድ እንደው ለጨዋታም ስለሚሆን ማስተማሪያም ስለሚሆን ለብዙ እናቶች ጥሩ ነው ብዬ ስለማስብ ነው ብናነሳው ደስ ይለኛል። በዚህ አጋጣሚ በዓለም ስለሆነ አይደል? እና ማዘር አንድ ቦታ ባንክ ነው አይደል ግርሜ? ባንክ ስገባ ይከታተሏታል እና የዘነጡ ሴቶች ናቸው። በጣም የዘነጡ ሴቶች ናቸው። ልክ ከባንክ ስትወጣ ዘንጠው የቤተክርስቲያን ልብስ ለብሰዋል እና ከቤተክርስቲያን የመጡ ነው የሚመስሉት። ያ ነው እሷን እዛ ነገር የሸወዳት ያ ነገር ነው እና ቤተክርስቲያን ልብስ አድርገው ልብስ አጣፍተው ምናምን ዝንጥ ብለዋል። ከቤተክርስቲያን የመጡ ነው የሚመስሉት እና ያን ጨዋታ የተጫወቱት በቤተክርስቲያን ስታይል። ልክ ያው እናቶች የሚፈልጉትን ነገር ያውቃሉና ምንድነው ያሏት ማዘር ሰማሽ እዚህ አካባቢ እኮ ከውጭ ሀገር የመጡና ቡናና ጤፍ አሁን ጤፍ 20 ሺህ ምናምን አይደል የሚሸጠው እነሱ ጋር በ5000 ቡና ስንት እንደሆነ አላውቅም። የዛን ወቅት ብቻ በ200 ብር ኪሎ ምናምን በቃ በጣም አሳነሱባት። ከዛ እኔ እንደውም ማለች ማዘሪያው ቤቱ ሙሉ ስለሆነ ቡናውን ያጓጓኛለች። ቡና ትወዳለች በጣም ቡናውን ያጓጓኛል እና የትም ምናምን ሰዓት እዚህ ችግር እኮ ናት እዚህ ጋር ጥፍለ ምናምን ነገር አለ። ከዛ እንደውም ይሄን የሚያስተባብረው ሰውዬው መጣ ሰውዬው መጣ ምናምን አለ። ከዛ ሱፍ ያረገ ምናምን ትልቅ ሰው ነው ረጅም ሰውዬ ነው። ከዛ ሰው አለች በቃ የሚታመን ነገር ነው። ከዛ እሺ እና በእግራችን ሂድ ምናምን ነገር ሲሉን አሁን ሂድ በእግራችን ምናምን ሰዓት መኪና ውስጥ ግቡ አለ። መኪና ውስጥ ግቡ ብለው መኪና ውስጥ አስገባዋል። ከዛ መኪና ውስጥ ያው እንደውም መኪና አለ የሰውዬው የኃላፊው ሰውዬ እሱ ነው መኪናው እሱ እንደውም ይዞን ሂድ በዚሁ ምናምን ነገር ብሏት ይዘው ሄዱ። ከዛ የሆነ ፍርድ ቤት ጋር ሰው የሚሰበሰብበት ጋር እቃዎትን ያስቀምጡና እዛ ጋር ሄዶ ሰው ገንዘብ አላት እንዳይሉት ወርቆትን ምናምንም ካየ ገንዘብ አለው ስለሚሉት ሁሉንም አስቀምጠው እዛ ጋር ይግቡና ያናግሯቸውና አንደኛ ፎቅ ላይ ይውጡ ምናምን ነገር ይሏቸዋል። ከዛ ማዘር ደግሞ እሺ ብላ ያላትን በሙሉ ሰጣ። የወርቅ ሀብሏል፣ ከዛ የጋብቻ ቀለበቷል እንዳለ በሙሉ ወርቅ ማለት ነው። ከዛ 15 ብር ሰጥተው 15 ብር 30 ብር ነው ግርሜ መሳፈሪያ ሰጥቷትና ይሄ እንትን ቲኬት መቁረጫ ስለሆነ እንኩ ምናምን ብሏት ከዛ ገብታ ማዘር ቁጭ እንዳይናገሩ ደግሞ ዝም ብለው ቁጭ ብለው ይጠራዋታል። ስላዩ ሰው ይጠራዋታል። በጀርባ በር ይገባል ብላ ቁጭ ብላ ታያለሽ። ከዛ በጣም አንድ ሰዓት ሙሉ እኔ የምላችሁ እዚህ ነው ዘይት የሚሰጠው ብለው ሶስተኛ ቡና እዚህ ነው ምናምን ነገር ከዲያስፖራ መጥቶ እንትን እናደርጋለን ብለው ምናምን ሰው በቃ ህዝብን ችግሩን እየቀረፉ ያሉ ሰዎች አሉ ተብዬ ነው ምናምን ነገር ሰጠ። ምንድነው የሚያሩት ማዘር እኮ ፍርድ ቤት ነው ወይኔ ለሶስተኛ ጊዜ እርሶ መጥቶ ሲቀመጡ ሌላም ሰው ለሶስተኛ ጊዜ መጥቶ ማለት ነው። እንዳጋጣሚ እግዚአብሔር እንደው ስንት ሲላትም ሩቅ አልነበረም ከቤታችን ሩቅ አልነበረም እና ያ የነበረችበት ቦታ ከቤታችን ሩቅ አልነበረም። ያው ተመለሰች በእግሯ ረጅም ርቀት። በጣም እንደዛ አይነት ተራካሪ ስላላባቸው ለዛ ነው እንደዛም ያሉና ብዙ እናቶች መጠንቀቅ አለባቸው። በደካማ ጎናቸው ይገባሉ። አሁን እሷ ምንድነው ያለው ቡናው ነው ያለች። አሁን ማለት ቤቱ ሙሉ ነው ነገር አለ፣ ግን ቡና ስትባ አንድ ምናምን ብር ቡና ከምገዛ በ200 ብር ትሄዳለህ እና ያ የሆነው ነገር ትንሽ ለዛ ነው ጥርጣሬ የተሰማት። እስቲ ደግሞ ስለ ሶፊ እናውራ። በጣም ለግርምሽ አዳላን አይደል? ታላቅ ይቀርማል እኮ እኛም ብለን ነው። የሶሻል አንትሮፖሎጂ ተማሪ ነበረ። ከዛ ደግሞ በጣም ሙዚቃ ይወድ ነበርና ሙዚቀኛም የመሆን ተስፋ ነበረው፣ ማለት የመሆን ፍላጎት ነበረው። ግን በሆነ አጋጣሚ በህይወት መንገድ ወይም በህይወት መስመር መቀየር ወደ ጋዜጠኝነት ገብተሃል። ጋዜጠኝነት እንዴት ነው ከግርምሽ ጋር ያለው የመስራት ሂደት? ስለ ጋዜጠኝነት ስላሳለፍካቸው ነገሮች ትንሽ እናውራ። ያው እንዳልሽው ነው። እኔ መጀመሪያ ያው ግርምሾው የሚያጋነ ቤት በፊት መሆን የምፈልገው ብዙ ሰው ዶክተር ምናምን ሲል እኔ ነጋሪ ነበር መጀመሪያ። ከዛ ከሆነ ጊዜ በኋላ ሙዚቀኛ በልጅነት ሆኜ ሙዚቀኛ ምናምንና ከሰፈር ምናምን ሞክር ነበር ባንድ ምናምን እየተዋር ዝም ብሎ የሰፈር እንደዛ ነገር እናደርግ ነበር። በኋላ ላይ ግን ሙዚቃ ሲባል ፋዘርም በሃይማኖት እኮ አይፈቀድም ሙዚቃ ምናምን የሚል ነገር ሲያሳድር እርግፍ አድርጌ እየተወኩት መጣ እና ከዛ በኋላ ያው እንግዲህ ትምህርቴን ተምሬ ያው በዲግሪ ከተመረኩኝ በኋላ እንትን ሰራ ነበር ፐብሊክ ሪሌሽን ፐብሊክ ሪሌሽን ላይ ሰርቻለሁ። ግን መጀመሪያ ትምህርት ቤትም እያለሁ ሚኒ ሚዲያ ላይ በደንብ ሰራ ነበር። ዩኒቨርሲቲ ምናምንም እንሰራ ነበር ዩኒቨርሲቲ ምናምንም እና ብዙ ሰዎች ድምጽ ጥሩ ነው ጋዜጠኛ ብትሆን ምናምን ይላሉ እና ከአንዳንድ ጋዜጠኞች ጋር ራሱ ድምጼን ያመሳስሉ ነበር። በዛኔ ዜና ምናምን እናነብ ነበር እና እንደዛ ምናምን ይሉ ነበር። ግን ያን ያህል በጣም የጎላ ኢንተረስት አልነበረኝም። እኔ ግርማቸው ነው በጋዜጠኝነት በቃ እየቀዳ እየደለተ እያነበበ
አስተዋውሳለሁ። በቃ የማያደርገው ነገር የለም። እኔ እንደዛ አይነት ፓሽን አልነበረኝም፣ ጋዜጠኝነቱ ላይ ብዙ ፓሽን አልነበረኝም እና ከዛ ግርማቸው ነው የሳበኝ። በቃ እኔ ከማንም ይሄን ሰው አድንቄ ምናምን የለም። እኔ ግርማቸው ነው የሳበኝ ወደዚህ ሙያ እንድገባ ያደረገኝ ግርማቸው ነው። በጣም ጥሩ ነው ድምጽህ፣ ሞክረው፣ እንደዚህ ያድርገው፣ እንደዚህ ያድርግ፣ ዛሚ ላይ ምናምን እሱ ነው ያመቻቸው ብዙ ነገሮችና ከዛ ነው እየገፋው መጣውና ወደ ስራ ገባው። ማስታወቂያም ሰራ ነበር። ማስታወቂያ ኢቲቪ ላይ ሰራ ነበር። ማስታወቂያ ነበር ኢቲቪ ላይ በሚያምር ድምጽ በጣምና እዛኔ ተወዳድረን የገባ ነው። ያው ድምጽን ነው የመረጡት። ማስታወቂያ ለማንበብ ኦልሬዲ የተሰራ ነገር ነው የሚሰጠው፣ ግን ድምጽ ነበረ የመረጡት የነበረው። አይ ቲንክ ጥሩ ስለነበረ ድምጽ መሰለኝ እዛ ስራ የነበረውና አሪፍ ነው። አሁን ወደዋለሁ ስራውን። በጣም ፓሽኔት ሆኜ ነው የምሰራው። ደስ ይለኛል። የአሉሊቲ ነገር ጉዳይ እናንሳ እስኪ። ዛሬ አይደለም እኮ የተገናኙት፣ ማለት ይሄ ሲዲ ስፖርት ላይ አይደለም የተገናኙት። አሉላ ልጅ ሆነክ ነው አይደል? የግርማቸው በጣም አድናቂ ነበርክ። እስቲ ነገር ስፖርት ፎከስ የሚባል ፕሮግራም ነበር እና እኔ ኤሌመንተሪ ተማሪ ሆኜ እንዴት ነው ጋዜጠኛና ቴክኒሻን ኮሚኒኬት የሚያደርገው ከመስታወት ጀርባ ያለው ነገር ብዬ በአንድ አክስቴ አማካኝነት መጣ ነበር እና ግርምሽን የዛ ሰዓት ለማቅ ግርምሽ መኳንንት እና አያ ነው የዛ ሰዓት ነበሩ እና ከግርምሽ ጋር የዛኔ ነው የምትወው ግርምሽ ሻይ ልጋብዝ ብያለሁ። የማረጋት ግን በጣም የዛ ሰዓት ላይ ስፖርት አለርት በጣም ትኩረት እንደምሰጥ የምታውቀው ግርማቸውን ሶፎንያስ ወንድም ነው ብዬ ጠይቄዋለሁ። የዛ ሰዓት ድምጻቸው ድጋሜ ዛሜ ላይ ስፓይ ስፖርት ሚድ ፕሮግራም ላይ የሶፊ አባት ስም እንየው ነው ሰማዋለሁ ምናና 40 ምናምን ግን ግርምሾ የሶፊ ወንድም ነው ምናምን ብየዋለሁ። ያ ምናምን ያለ የዛ ሰዓት እና ሻይ ልጋብዝ ምናምን ብየው አውቃለሁ ግርምሽ ኮካር ማን ነው ይሄ መረጃ ግን ቪዲዮ ሶጣ በር ላይ ያገኘሁት ባይዞ ያሉት አሁን ነው ቁመቱ የረዘመው። ያኔ እኔ ጋር ወገቤ ላይ ነው እንደውም ያልኩት ነበር። አጭር ሰው ነበር የምመስለው። በጣም በእውነታችን ነበር። እኔ የአሉቲ መርዘም በጣም ነው እስካሁን ድረስ በቃ ይገርመኛል ማለት ነው። አሁን እኮ እኔ እንደዚህ ብዬ ነው የማየው ባይዞ እና ያኔ እንትን አልኩኝና እኔ በጣም ነው የምወዳችሁ፣ በጣም ነው የማደንቃችሁ። ቴክኒሻን መቅደስ አማረ፣ መቅደስ በጣም ታዋቂ ነች ባይዘው የኢትዮጵያ ሬዲዮና ቴሌቪዥን ድርጅት ቴክኒሻን ከ9 በላይ ሁለት ታውቃለች። በጣም መቅደስ አማረ በቃ እና የአሉቲ አክስቱ ነች። ከዛ አሉቲ ይመጣና እሷ ታስጎበኛለች። ያኔ አሉቲ 8 ነው 9ኛ ክፍል ነበር እንደዛ አካባቢ ነው። ከዛ እኔ በጣም ነው የምወዳችሁ፣ ጋዜጠኛ መሆን እፈልጋለሁ እና ለትምህርት ቤት አለኝ ለትራንስፖርት የሚከፈለኝ ብር ስላለ ሻይ ልጋብዛለሁ ሻይ ልጋብዛለሁ አለኝና ከዛ ትንሽ ቆየና ግን የማን አድናቂ ነኝ የማን ደጋፊ ነኝ አለኝ። እኔ ባርሴሎና ምናምን ይመቸኛል ምናምን ብዬ አለፍኩኝ። ከዛ ባርሴሎና እስኪ ከእንግሊዝ ንገረኝ አለኝ። በቃ ባርሴሎና በቃ ተወለፈው አልኩት። ያው ብዙ ጊዜ ጋዜጠኛ ደጋፊነትን ስትናገር እኛ ሀገር ላይ ውጭ ሀገር ላይ ባይዘው ይናገራሉ። ያው አሉቲ ላይ አሁን ያጋጠመው ነገር ደጋፊነቱን ስለተናገረ ነው። ምንም ችግር የለውም ውጭ ሀገር ላይ ይናገራሉ ፊት ለፊት። ግን እኛ ሀገር ላይ ደጋፊ ነው ከተናገር ተሽከባር ነው አሉቲ ላይ ደረሰው ነገር ነው። አዎ እውነት ነው። እና አሁን ብዙ ሰው አያውቅም። አሁን ዝም ብዬ አሁን ኮሜንት ላይ ምናምን ስጽፍ ምናምን ወይ ቲክቶክ ላይ ዩቲዩብ ላይ ምናምን አንተ ግርማቸው ላይ ሶፊ እንትን አሁን ገና በአንድ አመት እንደዚህ ታሽቋልጣለህ ነው ይሏል። እዙ ገና አውቃቸው እኛን እንሻለን ምናምን የሚሉ ራሱ የሙያ ባልደረባ ሆኖ ራሱ ጎሲፕ ያደርጋል። አሁን አንዴ ያወቀው ግርማቸው ነው ታውቋል ይላል። እኔ የወዴን ቦዲ ይዤ እኔ ስንት ነገር እንዳሳለፍ እናውቃለን። እና ያው ምን ታደርገዋለህ አንዳንዴ ለሁሉም አብራርታ ግርምሽ ጋር ምን ተዋወቀው ያው ሊዘነጋ ይችላል። ምናልባት ለአንተ ቆቃር ነው ጋብዘ ለኔ ደግሞ ምግብ ከፍሎልኝ ሄደዋል። ግን አታስታውሱም ግርምሽ ጋሼ ቤት ፖስታ ቤት ከኢቲቪ ነበር እሱ እና እዛ ብዙ ጊዜ በነገራችን ላይ እንደው አሁን ዝም ብለን ያው እንደው በስማበለው እንትን እንላለን እንጂ በጣም ግርማቸው የሚገርመኝ ነገር ያን ጊዜ ያን ያህል በኢንተርኔት ኳሶችን የማየት እድሉ በጣም ጠባብ ነበር እና የሚገርመው ኤፍሬም የማነ እነ ፍቅር እነ ነዋይ ያሉ እዛ አብሮ ነበር የሚመጣው ቁጭ ብሎ እንደዚህ ያሳየኛል። አሁን ለምሳሌ ኢንተርኔት ላይ ገብተን ውጤቶቹን አሰላለፎቹን ምናምን የዛሬ 11 12 አመት ነው እንግዲህ የምነግራችሁ። ያን ጊዜ ያን ያህል እንግዲህ በተጨባጭነት የሚያዝ ብዙ ነገር እንደሌለ ነውና ግርምሽ ክትፎ በምንድነው ፍርፍር ነው እንደዛ ነው የጋበዘኝና 16 ብር ነው አሁን 1600 አለብህ ማለት ነው። ከዛ እኔ የመቀሌ ዩኒቨርሲቲ ጆርናሊዝም እየተማርኩኝ በግማሽ አንድ አመት ምናምን ሆኖኝ ነው የመጣሁትና እዛ ክረምት ላይ ነውና
እነሱ ብዙ ጊዜ ምሳ ሰዓት ስለሚመጡ እዛ እንደውም ግርምሽ ዜና ሰርቶ እዛ መጥቶ ያያል እንትኑን ሁላ ዝርዝር ዜናዎቹ ምናምን የሚያይበት ጊዜ ነበርና ሲመጣ ትዝ ይለኛል ኢንተርኔት ላይ ቁጭ ብሎ ነው የሚያየው እያንዳንዷን ነገርና ቁርስ አካባቢ ነው ምሳ ላይ 16 ብር ከፍሎ ምሪንዳ ጋብዛኛል እሱን አላሰብኩም ብቻ እና አለብኝ ውለታ እንትን ነው ምን መሰለህ እኔ አሁን ግርማቸውና አሉቲ ላይ ማያቸው ነገሮች ተመሳሳይ ናቸው። በጣም ብዙ ሰው ውስጣቸውን አያውቀው። በጣም የሚገርም ዲሲፕሊን ያላቸው የሚገርም ስብዕና ያላቸው ልጆች ናቸው። ግን ስፖርቱ አካባቢ ሌባ ካዩ ስፖርቱ አካባቢ ችግር ካዩ ወደ ኋላ ነው። ማንንም አይሰሙ ማንንም ማለት ያ ነገር ጠላት አብዝቷል። ብዙ ጠላት አሁን ግርምሾም ላይ ማሉላ ላይ የምታየው የቅርብ ጓደኛ ግርማቸውን አያማልም ማሉላን አያማልም የሚያውቃቸው ታሪክ ያለው ሰው ነው የማያውቀው ነው እንትን የሚለውና ሁለቱም በጣም ጥሩ ስብዕና ያላቸው ልጆች ናቸው። ለመናገር ተመሳሳይ ባህሪያና ብዙ ጊዜ ባህሪያቸው ይገርመኝ እና እኔም ሙሉ አንተተው ስል ነው በነገራችን ላይ የሆነ ነገር ሲመጣ በቃ አታውሩ አንተም ተው ደግሞ የኛውን ብዬ ለምንሽ ብሎኝ የኛው ደግሞ ይመጣ ብዬ ለምን በቃቸው እንደዚህ ባል ነገር አለ እንደ ይላል ሶፊን እንደውም ምን እንለዋለን የሆነ ጊዜ ላይ ከዘራና ጭራ ይዘህ ገዳም ውስጥ ነው የምናገኘው ታራቂው ነው አሸማቀ ቀውኔ በቃ በየቀኑ ዴይ ቱ ዴይ በቃ ማለልበት ቀን የለምና አልፎ ማለት ባህሪ ነው በቃ ይሄ ተፈጥሯዊ ባህሪ ነውና ይሄ ደግሞ ሊደገፍ የሚገባው ነው ባይዘው እነን ለመናገር ያው ጠላት አበዙበት እንጂ ያው ሰው ምን መሰለም ያደርግ አሁን ፊት ለፊት አይዋጋም። ለምሳሌ ከለ የሚባል ፌዴሬሽን ውስጥ የሚሰራ ሰው እንዲህ አይነት ጥፋት አጥፍቷል ብትል ጥፋቱ ስለሚያውቅ ዝም ነው የሚል ቀን ጠብቆ ነው የሚመታ። ብዙ ጊዜ ቀን ጠብቆ ይመታል። ወይ ሰው ይልክባል ወይ የሆነ ነገር ያደርግባል ቀን ጠብቆ ወይ የሆነ ሸርተት ያልክ ቀን አብሮ ይደበድባል ማለት እንዲህ አይነት ስራ ነው የሚሰራው። አሉቲ ነው በሰሞኑ በነበረው ማንቸስተርና ያርሰናል ጉዳይ ያርሰናል ደጋፊ ብቻ አይደለም ሲቃወሙ የነበረ ነው ያሉ እንዲህ አይነት ኢንተረስት ያላቸው ሰዎች ነው አሉ። በተጨማሪ ተደርበው ማለት ነው ማራመድ የሚፈልጉ ኢቭን ሲዲ ስፖርትን በዚች አጋጣሚ ገብተው በጣም ከፍተኛ ተቀባይነት ስላለው በህዝቡ ዘንድ ሲዲ ስፖርት እንዲጠላ ለማድረግ ጥረት ያደርጋሉ። እንደዚህ የሚያደርጓል ያው ክፋት የአእምሮ ክፋት ያለባቸው ማለት ነውና እንጂ እኔ እስከማውቃቸው ድረስ ሁለቱ በጣም የሚገርም እንደው ባል ስለሆነ ለአሜታ አይመችም ግን እንደው ከተማርንበት እኔ አሁን ብዙ ቦታ ላይ አሁን ሙዚቀኞችን ስታያቸው ደስ ይላሉ፣ ይከባበራሉ። አንዱ የሆነ ሙዚቃ ሲያወጣ አንዱ ሙዚቃ ሲያወጣ ለሌላኛው አብሮ ያግዛሉ፣ ሂደው ይዘፍኑለታል፣ ምናምን ያደርጉለታል። አሁን ብዙ ጊዜ የሚመለከተው የስፖርት ጋዜጠኝነት ላይ ኢጎ አለ፣ ከባድ የሆነ ኢጎ አለ። እኔ ከእንትና እበልጣለሁ፣ እኔ ካሉላ እበልጣለሁ፣ እኔ ከግርማቸው እበልጣለሁ። የራሱን አይደለም የሚሰራ እና ያ ነገር ምን ያመጣል? ሁሌም ኮምፕሌክስ ባሳደር ቁጥር በውስጥ ላይ ጥላቻን መጥለፍ ነው ሰው ነው የምታስበው። እና ይሄ ነገር ለአንደኛ ለመጨረሻ ጊዜ በዚህ በስፖርቱ ዘርፍ ቢቀረፍ ደስ ይለኛል። ስፖርቱ ሲባል ጋዜጠኝነቱ ብቻ ሳይሆን እንዳለ በአመራርም በምንም ያለው ይሄ የቅንነት ችግር እኔ ብዙ ጊዜ ስፖርት ላይ የማስበው ከፍተኛው የቅንነት ችግር አለና ይሄንን ማስተካከልና ማረም እንዳለብን ይገባኛል። በዚህ አጋጣሚ ስላነሳን ቴንክ ዩ። አንድ እንግዳ አለን። እንዴት አመሹ ማዘር? እግዚአብሔር ይመስገን። ወይዘሮ ራሄል አቤት። ዛሬ እንግዲህ የምስጋና ቀን ነው፣ የእናቶችም ቀን ማለት ይቻላል። አሉላ እኛ ጋር አለ፣ ግርማቸው፣ ሶፎንያስ የስራ ባልደረቦቹ ከሀገሬ ቴሌቪዥን ጋር ገናን እንግዲህ ዝንጥ ብለን እያሳለፍን እንገኛለን። እንግዲህ ስላንተ እያጣራን ወይዘሮ ራሄል ደግሞ በደንብ እየነገሩን ነበርና አይ በቃ እንደዚህ አይነት ፕሮግራም ከተዘጋጀ በደንብ ማግኘት ፈልጋለሁ። አንተም ሁሌ ስለሳቸው ሳታነሳ አትቀርም። ኢቭን የተደሰትክበት ቀን እንኳን ስትባል እሳቸው በጣም ታሞ የዳኑበትን ቀን ነውና የምትለው። እስቲ ከሳቸው አንደበት እንስማው። ወይዘሮ ራሄል ከእርሱ አንደበት እንስማው ስላሉላ። እሺ አመሰግናለሁ። ስለ አሉላ መናገር የምችለው በጣም ደግ የዋህ ልጅ ከልጅነቱ ጀምሮ በስፖርት ዙሪያ ልጅ ሆኖላ የኳስ ፍቅሩ በጣም የተለየ የሆነ እንደ ኢንተረስቱ ደግሞ የተማረ ልጅ ነው። በፍላጎቱ ከልጅነቱ ጀምሮ በሚኒ ሚዲያ ላይ በትምህርት ቤት ውስጥ በብዙ ጊዜ ይሄንን ታለንቱን ሲፈጽም የኖረ ነው እና ፍላጎቱም ሆኖ እንዳጋጣሚ የተማረውም ትምህርት በጣም ሪሌትድ ነው። ለዛ ነው እና ይሄው በጣም ወደው ልጅ ነው። በጣም መልካምና የዋህ ልጅ ነው።
ምናልባት በጣም አሁን የሚነሱ ነገሮች እርስዎን የሚያሳስቡት ነገር ከሰዎች በግልጽነቱ ምክንያት የሚደርሱ ነገሮች የሚደርሱ ዛቻዎች ምናምን እርስዎ ጋር ያው እንደ እናት የሚፈጥረው ነገር አለና ከሱ አንፃር እንደ ምክርም እንደ ማሳሰቢያም አዎ እኔ እንግዲህ በጣም ከመጠን ያለፈ ስትረስፉል ነኝ በሱ ዙሪያ መቼም ከእግዚአብሔር የሚበልጥ ነገር የለም ግን እናት ነኝና ዘወትር ልቤ ይጨነቃል ሁልጊዜ ስልኩ እንኳን በአጋጣሚ ማግኘት አይችሉም ከተባለ ስዊች ኦፍ አለ ባትሪም ከጨረሰበት በተለያየ ሰው ነው የማስፈልገው እና እኔ በቃ ስራውን ይቅርና ወደ ሌላ ነገር ውስጥ ሌላ ስራ ውስጥ ይገባላለሁ ወይ አንድ የመስሪያ ቤት ህዝብ ግንኙነት ውስጥ ገባላለሁ ኮሙኒኬሽን ላይ ገባላለሁ በቃ እኔ በጣም በስጋት ነው ያለሁት በጣም እጨነቃለሁ ግን እግዚአብሔር ደግ ነው በብዙ ነገር ያስመልጠዋል እኛም ደግሞ እኔም አባቱም ሁልጊዜ በጣም ነው የምንጸልየው እግዚአብሔር ተደጋግሰው ያገጣጥመው ለምን የዋህ ነው ግልጽ ነው ሁሉ ሰው እንደሱ ይመስለዋል እንደፈለገው ፍለሽ ይናገራል የሚደግፈውን ቡድን እንደ ጋዜጠኛ ምንም አይመጣብኝም ምንም አይሉኝም በሚል ሁኔታ ነው የሚናገረው ያ ሁላ ከየዋህነት የመነጨ እንደሆነ እኛ እናውቃለን ያሳዝኛል በጣም ነው እናዝንለት እና እርስዎንም ማስጨነቅ አልፈልግም ያው እሱም እንደማሳሰቢያ በደንብ ይሰማል ብዬ አስባለሁ ተመልካቾችም ደግሞ ምናልባት ሚሉት ነገር ይኖራል ከእርሱ አንደበት ሲሰሙ ምናልባት ከክፋት እንዳልሆነ የሚናገራቸውን ነገሮች እንዲረዱ ያው አጽንኦት ይሰጣሉ ብዬ አስባለሁ መልካም በዓል እንዲሉልንና ምናልባት ከሱ ጋር ፍቅራችሁን ብትገላለጹ ብዬ አስባለሁ አሉ አለኝ ምን ነው ተቀየሽ ነው እንዴ እናንሻ እግዚአብሔር ይመስገን ሙሉ ሰላም በዓል አሪፍ ቆንጆ መልካም ክብሩን ይሰጥልኝ አለልሽ ያው እንደ ጓደኛ ነው የምናወራው ወደም ያው ይታወቃል እውነት ነው በቃ እመጣለሁ ቤት እንዳዘጋጅልኝ በሩ እሺ ደህና ሁኚ በቃ እንኳን አረሳችሁ እወድሻለሁ ሊሊ ነው ማለት ባይዘው ሊሊ ነው ማለት እሺ ነገር ምሽም ሁሉም ሰምተዋል እናመሰግናለን እግዚአብሔር ያክብሮት መልካም በዓል ይሁንልዎት እሺ አሜን እሺ አሜን እሺ አሁን እንግዲህ ያው በጣም ረዘም ያለ ጨዋታዎችን ያደረግነው ደስ ይላል አይደል እንደዚህ ከቤተሰብ ጋር በዓል በመሰጋገር ቢኖሩና ቢመቻችልንና እዚህ ሆኖ ደግሞ ይበለጠ ደስ ይላል ነበር ለሶፊ አንድ ጥያቄ ብቻ አልጠይቀውና ወደ መሰንቆ ጨዋታችን ደግሞ እንለፍ አይደል ቡናም እየጠጣን በመሰንቆ ትንሽ ጨዋታ ፋታ እንውሰደን ቦንዛ የምትለው ነገር ምንድን ነው? ሚስጥር ነው። ዛሬ የማይወጣ ሚስጥር የለም። አይደለም ሁሌ ነው ጨዋታዎቹ ላይ በቃ ሲያሸንፉም ጎል ሲገባ በቃ ሁሌ ቦንዛ የምትለው ቃል አለች እና ለየት ያለች ናት እና አንተ ላይ ደግሞ በጣም ታምራለች። ምንድን ናት ቦንዛ? ቦንዛ 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 አፍሪካ ጣሊያን ነው እኛ ቃል ነውና እዚህም ቦናንዛ የሚባል እንደም ከኔ በፊት ይሁን ከኔ በኋላ ይሁን ሆቴል ነው ምናምን አለ ቦናንዛ ከኔ ከኛ አላውቅም ግን ከዛ በኋላ የሞናርክ ሆቴል አይደል ከዛ አሪፍ ነገር የተቆማቸው አይሽና ያው በቃ በጣም ማለት ኢንጆይ ማድረግን በጣም መደሰትን ለማሳየት የሚጠቀሙበት ቃል ነውና እኔ ግን አጋጣሚ ነው ያልኩት ነው ለመናገር እዛ አይቼው ምናምን አይደለም ለመናገር ግን አሁን ሰርች ሳረግ ምናምን ማን ቦንዛ ምናምን ብሎ ሰርች ቢያደርገው ያገኘዋል ሚኒንጉን ወደ እንግሊዘኛ ቢቀይሩት ማለት ነውና ደስ ኢንጆይ ማድረግ ግን ደስተኛ መሆን ምናምን ለማሳየት አስተዳላው ይበልልና ካለም ገራኮ አሁን ደግሞ ሄዶኮ ገና የሚያስተላልፋችሁ ጨዋታዎች አይ ድምጻታ በጣም ደስ ትላለችና አለ ቆርጠን እንልካታለን ዋናው ላይ እሺ እንግዲህ ፕሮግራማችን እንደዚህ እንዳማረበት ይቀጥላል አሁን እስኪ ደግሞ ትንሽ ወደ ጨዋታ ሙድ እንመለሳለን ዳሽን ተራራ የባህል ሬስቶራንት ደግሞ ያዘጋጀልን ቀመሱልን ያሉት እራት አለ እሱንም ደግሞ እዚሁ እንቀምስና የሚመለከቱን ደግሞ እየመጡ ደግሞ እዚህ ቤት እንዲጠቀሙ እናደርጋለን ምን ያህል ይጣፍጣል የሚለውን ነገር ደግሞ እናያለን ስለ አዝማሪዎቹ እንጥራና እንትን ማድረግ እንችላለን እነሱን እንጠብቃለን አዎ
ጭብጥ ጤፍ አይገኝ ለማ ኢትዮጵያ ካንቺ በፊት ሺህ ጊዜ እንኳን ሙቼ ልሙት እንደገና አንድ ሞት ላገሬ አይበቃትምና ሁሉ ግጥም ነው ወይ ቃል በቃል ቢሳካ ሁሉ ግጥም ነው ወይ ቃል በቃል ቢሳካ ደግሞ እንደ ግርምዬ ስሜትን ካልነካ የሦስት ሺህ ዘመን የታሪክ አሻራ የሚገኝብሽ የአፍሪካ ማህደር ኢትዮጵያ አለገና አልሄዱም። ሌላም ጭውታችንም ይቀጥላል። ግን ምናልባት እነ ሶፊን እነ ግርምሽን የጠራንበት ብዙ ምክንያቶች አሉት። እንዲሁ በዓልን ደግሞ ከማሳለፍ ውጪ ማመስገንም ያስፈልጋል፣ እውቅና መስጠት ያስፈልጋል። ምናልባት እንግዲህ ገና የስጦታ በዓል ነው የሚባልበት በጣም ከስጦታው ፊት እኔ ስለ ግርምሽና ስለ ሶፊ አንድ ገጠመኝ ነው። እሺ ደስ ይላል። እባክህ ገጠመኝ ግን ተባባሪ ናት። እሺ ያው እኔም ሶፊም ግርምሽም ነገር ይገንብናል እና ምን አደረጉ ነው አሁን ፎሎወር መሰብሰቢያ ሆነናል ምናምን ያው ጥሩ በጥሩ ጎን እናየዋለን። ግን ምን አደረጉ ብለው የሚጠብቁ ብዙ ሰዎች አሉ እና ኳስ አስተላልፈን ስንወጣ ከስቱዲዮ መሀል መንገድ ላይ ልክ እኔን ሁሉ የሚያደርሱኝ እነሱ ናቸው። ሳይ ኪሴ ውስጥ ቁልፌ ነው የኔ ቁልፍ የቤት ቁልፌ በቃ ተረበሽኩ። ማን ሊከፍትልኝ ነው? ብደውል ማንም የሚከፍት የለም። ሁሉ ያስለመድኩት ትሬን ቁልፍ ከፍቼ ነው። ከዛ ብደውል አይነሳም፣ ማንኳኳ አይከፈትም። ደረሰ ከዛ 8 ተኩል ላይ ነው ሌሊት ነው። ምን አማራጭ አለ? ግርምዬ አንድ እግር ያዝ፣ ሶፊ አንድ እግር ያዝ። አጠገባችን ያለውን መጀመሪያ ቃኘ ነው ኢንቫይሮንመንት ደግሞ እንዳይቀርጹ ቀርጸው ደግሞ ፖስት እንዳያደርጉት ደግሞ ሌባ በሌሊት ሰው ቤት ገብተው እየዘረፉ ነው እንዳይባል። ከዛ አየነው ምናምን። የሚገርም ደግሞ አጠገባችን ኮሚኒቲ ፖሊስ አለ። የሚገርም ነገሩ ሲገጣም ከኛ ቤት ጎን ማለት። ከዛ ትንሽ ጠበቅን ምናምን፣ የለም ሰላም ነው አካባቢ አጠና። ግርምዬ በል ወር ተባለ። ለሁለት ይዘውኝ ለሊት 8 ተኩል ረጅም ሆኖ ተቀመጥ ገባ በቃ 8 ተኩል ነው በቃ። ከዛ በኔክስት ጌም ነበር። ከዛ ገና ልንገባ ስንል አሉት ዛሬ ወሮኝ እንዳትል በጣም ወገቤን አሞኛል። ግርማቸው አዎ የሶስታችሁ ቁርኝነት በጣም ይገርማል። እንግዲህ ማመስገንም ስለሚያስፈልግ ድም ስለ ስጦታ አስተዋሪም ስለነበረ ገናም ደግሞ የመሰጣጫ እንደዚህም እውቅና የመስጠትም እድል ስለሆነ
ገና የስጦታ በዓል ነው የሚባለው በፈረንጁ ዓለም የተለመደ ብቻ ስለሆነ አይደለም። ክርስቶስም ለሰው ልጆች ሲል ተወልዶ ራሱን እስከ መስጠት ለሰው ልጆች የከፈለውን ዋጋ በማንሳት ነውና እኛም ደግሞ ገናን አስታከን እስቲ ለሲዲ ስፖርት ባይመጥንም እንኳን ግን ሀገሬ ቲቪ ደግሞ በዚህ ፕሮግራም ላይ ለነሳ የለውም እውቅና ከዛ በተረፈ እንደው ምስጋና ነው። ሁሉ ጊዜ ጋዜጠኛን ኔጌቲቭ ብቻ አያስፈልግም እና እኛም ደግሞ በሚገባቸው ልክ ባንሰጥም ነገር ግን ይመጥናል በሚል አንድ ያዘጋጀ ነው ከሀገሬ ቴሌቪዥን ለሲዲ ስፖርት ያዘጋጀ ነው ስጦታ ለሱን እንስጥ እስኪ አሉቲ ይፍታልን አይደለ አንድ ላይ እንዴ አሉቲ ነው በሲዲ ስፖርት ስም እንግዲህ እና ጨብጨብ ይለያል ብራንድ ነው ምን ይመስላችኋል? መገመት በተለይ ግርምሽ ሊገመት አልቻለም። ምንድነው ያለ ዋው ማይረሳት ምሳሌ ቴንክ ዩ በጣም ሀገሬቲ በጣም እናመሰግናለን። ከበሩልን በጣም እናመሰግናለን። ያው እንግዲህ ከስቱዲዮ ማናጣው ሁልጊዜ ሀገሬ ቴሌቪዥን እንድታስታውሱ የገናን በዓል ቀደም ሲል እናቶቻችንን ደግሞ አቅርበን የተለያዩ ስሜት ነበረውና እንደው ለማስታወስ ያህል ነው። እኛም እናመሰግናለን። በጣም እናመሰግናለን። እግዚአብሔር ያክብረናል። በጣም እናመሰግናለን። ይሄ ኳስ እናስተላልፍ ከጀርባችን ከዚህ በኋላ ይሆናል። እናመሰግናለን። ወይ እኔም ግርምሽም በዚህ አመት ነው ስልካችን የጠፋው። ግርምሽ ፕሮማክስ ስልክ እና የጠበቅኩት እኔ ወይ አልትራ ነበር። ይሄ ፎቶ ታሪካዊ ፎቶ ብዬ ገምተዋለሁ። ብዙ ነገሮች ይናገራል። ትክክል። ወንድማማችነት፣ አብረው መቀመጣችሁ፣ መቆማችሁ ከዛም በላይ የሄዳችሁበት ኢትዮጵያን ወክላችሁ የለበሳችሁት መለያ ራሱ ብዙ ነገሮችን ይወክላል። ፎቶው እንዲሁ በቀላሉ አልተመረጠም። አቶ አሉላ ናቸው። ይሄ ፎቶ ምን መሰለህ ያው የተነሳ ነው። ይሄ ታወር ያለበት ኤፍል ታወር ያለበት ከሱ ስር ነው የተነሳ ነው። ወንዙ አለ፣ ወንዙ ጋር ነው የተነሳ ነውና እና ይሄ ልዩ ትውስታ አለው። ለምንድን ነው ግርማቸው ከ20 በላይ ሰርቷል በስፖርት ጋዜጠኝነትም በአጠቃላይ እኔም በተመሳሳይ ከ15 ዓመት በላይ ሰርቻለሁ። እና ለምን ፓሪስ ኦሎምፒክ ሄዱ ተብሎ በጣም ከአትሌቶችን ካዘጋጁት አትሌቶችን ከመረጡት በላይ እኛ ለውጤት ማጣቱን እኛ እንደ ምክንያት አድርገው ሲወቅሱ ነበሩ። ግርማቸው ከፍሎ ነው በግሉ በነገራችን ላይ እኔ ነኝ በእንትኑ ሄድኩት እና ኢቭን ግርማቸውን ቢከፈልለት ምንም ማለት አይደለም። ለሰራው ስራ ላደረገው ነገር ለለፋው ድካም ለሁለታችን ቢከፈል ትልቅ ነገር ሆኖ አይደለም። ግን በዛ ልክ ከፍተኛ የሆነ ቅስቀሳ ተደርጎ በቃ ላይክኛ ውጤቱ እንዳሳጣን ተደርጎ ሲደረግ የነበረበት ሂደት ነበርና ይሄን ማንረሳው ነው። አሁን ብዙ ሰው ይሄን ሲያስታውስና ያንን ነገር ያደረጉ ሰዎች ሲያስታውሱ በእርግጠኝነት ይሄ ያማቸዋል፣ ልክ እንዳልሆኑ ይገባቸዋል። ምክንያቱም ስለለፋን ስለደከም ስለሰራን ነው እንጂ ሄድነው በስጦታ ይመጣልን ነገር አልነበረም። በራሳችን ገንዘብም ያው ግርማቸው እንዳልኩት ከኪሱ የሚያወጣው ገንዘብ ነበረ በራሱ። እንዲሁም አልጋ ከኔ ጋር ነበር የሚተኛው። እኔ ሁለት እንትን ነበረው አልጋው እኔ ደብል ቤድ ነበረና ግን ሲወርዱበት የነበረው ግርማቸው ላይ ነበር በዛ ነው ወቅትና አክቹአሊ ያው እንትን ነው እኛ ሀገር ላይ ሁሌም ማሰብ ያለብን ነገሮች አሉ። የሆነ ነገር ፊት ለፊት ሲመጣል ሚዲያ ላይ የመጣውን ማየት የለብንም። ከዛ ጀርባ ምን አለው የሚለውን ማየት አለብን ብዬ አስባለሁ። ግርማቸው ታርጌት የተደረገው እውነት ያወጣል ተብሎ ስለታሰበ ነው። እዛ ላይ ሲወሩ የነበሩ ወሬዎች ነበሩ። አትሌቲክ እንትና እንዲ ተደርጎ እከሌ ተፈልጣ እከሌ እንዳትገባ ተደርጋ ምናምን ሲባል ነበር። ግርማቸው ፊት ለፊት ይናገራል፣ ችግር የለበትም። ስለዚህ ቀድመን እንምታው ነው ግርማቸው። ቀድመን እነዚህ ልጆች ካልመታናቸው ሚስጥሩን ያወጡትና እኛንም ያዋርዱናል ስለሚያስቡ ነው ያን ሲያደርጉና በዛ መሀል ደግሞ ሌላውን ደግሞ ህዝቡን ይሸውዱታል በተለያየ መንገድ ማለት ነው። እና በጣም የማይረሳ ትውስታ ነበረ የነበረን እዛ የፓሪሱ ቆይታ። ኢትዮጵያ አንድ ወርቅ ብቻ ነው ያገኘችው። እኛ አንገታችን ደፍተን የመጣ ነው ለማለት በጣም ማለት ብዙ ጠብቀን ነበረ። ያ ቢሆን ጥሩ ነበርና የማይረሳ ትውስታ ነው። ቴንኪው በጣም በቅርቡ አንድ እንትን ላይ ነበር ምርቃት ስነ ስርዓት ላይ ነበር እና ጓደኞች ነበሩ የእግር ኳስ ቤተሰቦች እነ ዳዊት እስጢፋኖስ እነ ጌታነህ ከበደ ምናምን እና እየጠጣን እየበላን ሳይኒንግ ቦርድ መጣ እና እኔ ጋር ደረሰ ተራው
ስለ ፎቶ ስለተነሳ ነው ማነስ እና ከዛ የስፖርት ቤተሰቦች አሉ ምናምን ብዙ ሰዎች አሉ እና አንድ ዲሚ የሚባል ቤት ነው ፍሬንዳችን ቤት ነው እና ከዛ እኔ ልፈርም ስል ደረሰኝና አብዛኛው በአማርኛ ነው የተጻፈው። ከዛ እስኪ ዝም ብዬ በቃ ለየት ላድርገው እግር ኳስ ተጫዋቾች ስላል እንግሊዘኛ ላድርገው ምናምን ገና ልጀምር ስል ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ብለን እንዳትጀምር ይኸው በጊ መለስኩላት በቃ ደግሞ ገና እንደ የኢትዮጵያ እግር ኳስ ፌዴሬሽን ብለን እንዳትጀምር ሲሉኝ በቃ ቀልቤ ነው የገባውና ስለ ፎቶግራፍ ሲነሳ አሉቲ እውነት ነው። በነገራችን ላይ ያልተለመደ ነው እኛ ሀገር ውስጥ አሁን አብዛኛው ጋዜጠኛ ትንሽ የሚያስፈራሩስ ከሆነ በቃ ትደበቃለህ። ነገሮች ብዙ መስዋዕትነትን መክፈል የማይፈልጉት ነው። በተለይ የግርምሽና ያሉቲ መስዋዕት መክፈል ለዚህ ጉዳይ ላይ ከዛ በተረፈ ደግሞ እንደው ሶፊ ደግሞ ገብቶ ውሃ ሲሆን ያረጋጋዋል ነገሩን ይባላል በብዙዎች ዘንድ። ቅድምም ጭራና ምናምን ገዳም ይዞ ይገባል ስትል ያልከው እሱን ነውና ሶፊም ቅድም ሲገልጽ የነበረው ይህ ፎቶ ታሪካዊ ፎቶ ነው። ሀገር ውስጥ ስፖርት ስቃይ የለም። አሁላ ተወቅቷል። ግርማቸው ታስሯል። በስፖርት በጋዜጠኝነት አላስፈላጊ በሆነ መንገድ ወይም ልክ ባልሆነ መንገድ ብዙ ጣጣ መጥቶብናል። ብዙ ችግር ቤተሰቦቻችን ድረስ የዘለቀ ችግር መጥቷል። ግን ይህንኑ ነገር በሚሆንበት ጊዜ ላይና እነዚህ ነገሮች በሚደረጉበት ጊዜ በትዕግስት ነው እኛ የምናልፈው ነገሩን በማሳለፍ እና አሁን ሜም ሲያልፍ አልፏል። ገብቷል አይደል? ስላለፈው ትውስታ ነው በቃ ማለት መጥፎንም ትዝ ይላል ጥሩም ትዝ ይላል። በዚህ መሀል በነገራችን ላይ ብዙ ደግሞ መልካም ጋዜጠኞች ነበሩ። ተውረፉ እንዴ እነሱ ናቸው እንዴ ዛሬ ሄዱት? ስንቶች ሄደው አይደል እንዴ ወንድማማቾች ስለሆኑ ነው እንደዚህ የምትለዋል። ስለፍተዋል፣ ደክመዋል፣ ስንት ዓመት ሰርተዋል። በሜዳቸው ምን ያስቀናቸዋል? ራሳቸው በራሳቸው መንገድ ይሄ መሄድ አለባችሁ ብሎ ደግሞ የተከራከሩ ብዙ ነው። ስፔሻሊ ኢትዮጵያ ሕዝብ በጋዜጠኝነቱም ዘርፍ ደግሞ የነበሩ ጓደኞቻችን የሚሆኑ ያልሆኑም በዚህ መንገድ ሲከራከሩ አይተናልና እንደው እንድንማርበት ነው ሌላ ጊዜም እንደ ነገሮች። ይችም ለነገሩ የዛሬም ፕሮግራም ራሱ ሲዘጋጅ ግርማቸውም የለፉበት ስራ ነው። ብዙ ከነ ደምሴ ዳምጤ የተማረውን ነው ለኛ ያስተላለፈው ግርማቸው ያስተላለፈውን ደግሞ አሉቲ ይዟል። አሉቲም ደግሞ ለሌሎቹ ጋዜጠኞች እንደዚህ አይነት ነገር ነው። ለማንኛውም ብዙ ነገሮችን ማውራት ይቻላል። እራት እንብላ። ያው ከዛ በፊት ግን ይጊ እኔ አንድ ነገር አጥር ያለ ነገር መናገር ፈልጋለሁ። አሉቲን በዚህ አጋጣሚ በጣም አመስገን ፈልጋለሁ። እኛ ላይ ያሁሉ ዱላ ሲወርድብን ታናሻችን ወንድማችን አሉቲ እኔ በጣም አሉቲን ከልቤ ነው የምወደው እውነት ለመናገር ማለት ነውና ነው እንደዚህ አይደለም ልክ አይደለም። ስፖርት ዞን ነበር እሱ የሚሰራውና ብዙ ጋዜጠኞች አሉ ልክ እንደ አሉቲ የተከራከሩ። ግን እኔ አሉቲ በጣም ይለይብኛል እውነት ለመናገር ማለት ነው። ልክ አይደለም እንዲህ አይነት ነገር ላይና ትንሽ ጫናው እኛ ጋር በዝቶ ነበር። ቶኪዮ ላይ ነው የጀመረው ባይዘው ቶኪዮ ላይ የነበረው እኔ ከዛ ፊት እንግዲህ ኦልሞስት እኔ ወደ 20 ምናምን ዓመት ነው ሚዲያ ላይ ሰራሁት ማለት ነው። እና ቶኪዮ ላይ የነበረው የቶኪዮ ኦሎምፒክ ላይ በመሄዴ እኔስ እሺ ሄጃለሁ። ሶፊ ሆዳም ጋዜጠኞች ተብሎ አብሮ ፎቶአችን ተለጠፈ ማለት ነው። በጣም የሚያሳዝናችሁ ነገር ማለት ነው እነዛ ልጆች አሁን ስቲል እስካሁን ይጸጸታሉ። ስቲል እስካሁን ድረስ ማለት ነው። እና ያንን ለስድብ ተብሎ ከፌዴሬሽን ካዝና ብር ወጥቶ ነው 200 ሺህ ብር ወጥቷል። 200 ሺህ ብር ተከፍሏል። እኛ ለማሰደብ ብቻ ብለው 200 ሺህ ብር ተከፍሎ ቪዲዮ ተቀርጾ ምናምን አለ። ልጆቹ ያን ያደረጉ ልጆች ራሱ ይናገራሉና አሁን አብዛኞቹ ጓደኞቻችን ናቸው እኛ ጋር እና ቀርበው ሳይሆን እና የሚወራው ነገር ውሸት ነው። እናም ቤስት ፍሬንዶቻችን ናቸው። ኢቭን ምንም መረጃ ሲያገኙ ለኛ ነው ቶሎ የሚሰጡና አሁን የሚገርም ነገር ማለት ነው። ያስቁናል። እንደውም ብሩን እንዴት ተብሎ ከፌዴሬሽን ይውጣ ሲባሉ ልጆቹ ለመሳደብ ብለው ፕሮፖዛል ጻፉ። ባህር ዳር ላይ እንቦጭ ይነቀል ነበር እና እነሱ ግጥም አድርገው ደጋፊዎች ናቸው እና ነከሌ ለመሳደብ ብለው ጻፊ ምናምን ተሳደቡ ተብለው ባነር ይዛችሁ ውጡ ተባሉሽ። ከዛ ደብዳቤ ያስገቡ ብሩ እንዲፈቀድላችሁ ሲባሉ ግጥም አድርገው ጋዜጠኞቹን ለመሳደብ ለማሸማቀቅ ነከሌ ምናምን ብለው አስገቡ ፕሮፖዛል አስገቡ። ከዛ ይሁንና ጽፈት ቤት ኃላፊው ጓደኛችን ነው ስሚ ስቃሌን ሲያስታውስ ኢቭን ደሬም ራሱ በዚህ ጉዳይ ላይ አውርተን በጣም ተሳስቀናልና አየውና እንደዚህ መተው ላይ ጻፈን ባህር ዳር እንቦጭ ነቀላ ስለምን ሄደላችሁ አስገቡት።
ከዛ ባህር ዳርን ቦጅ ነቀራብረው 100 ሺህ ብር ነው 200 ሺህ ብር ተቀብለው ያንን ነገር አደረጉ። ጀስትኛውን ፈን ነው የምናደርገው፣ ምንም ችግር የለም። ምንድነው እውነት ይወጣል ሁሌም። እና ዛሬ ይገኝ በፈለኩት መንገድ ላጠቃው ይችላል። ነገር ግን ይገኝ የተባለበት ቦታ ላይ እስካልተገኘ ድረስ ይገኝ ራሱ ነው የሚሆነው። እኔና ግርምሽም አሉቲም እስካሁን ያላጠቁን እስካሁን ያላሸነፉም የኢትዮጵያ ሕዝብ ውስጥም ገብተን የቀረነውና የቀጠልነው በህዝብ ዘንድ በጣም ተቀባይ ኑሮን የቀጠልንበት ዋነኛ ምክንያት እውነት ስለያዝን ወደ ግራብ ዜሮ ወደ ግራብ ዛሬ ብትሰድበኝ ዛሬ ቢያማኝ ነገ እውነታውን መልሶ ያውቁታል። ነገ ነገሩ እየተገለጠ እውነታው እየወጣ ይመጣልና ያ ሪያሊቲ ስላለ ሁሌም እውነትን መያዝ ነው። እንዳሉት ያሉቲም እናት እንዳለችው እኛም እናት እንዳለችው አስተዳደግህ ያንን ስለሚነግር እኛ ብዙ ጊዜ የሆነ ነገር ሲባል አንደነግጥም። ነገ እውነቱ ስለሚወጣ ችግር የለውም ነው ኤኒቲንግ ሲመጣና እውነት ነው። ሀገሬም ይሄን ነገር አስበው በማድረጉ በጣም ሪስፔክት እና ከብራቸዋለሁ። ቅድም ስናወራ ነበር አይደል ስሪታ ማለት ማዘር አንድ ሲሉን የነበሩት ውሸት ከምትዋሹ ከምትሰርቁ የኔ ልጅ ባትሆኑ ይሻላሉ ብለዋል። እና ለዚህ ነው እንደሚጋፈጡት እየጠይቋቸው ያ ነው መነሻው ያ ነው። ቅድም ሲያወሩን ስለነበር ነው እንዳሉት ያው እውነት በመያዛችሁ ነው ይሄን ያክል አመትም የቆያችሁት። እና ደግሞ በጣም በሚደንቅ ሁኔታ ወንድማማች ሆኖ በስፖርት ዘርፍ በሬዲዮ እንዲሁም በቴሌቪዥን በተለያየ ዘርፍ በሚዲያው ዘርፍ ከዘለቁት ውስጥ ምናልባት ሊጠቀሱ የሚችሉት በሬዲዮ መንሱርና ሁሴን ናቸው። ግን ከኮሜንታተርነት በተጨማሪ ነው በዴስ ቲቪ ሱፐር ስፖርት ደግሞ ብቸኞቹ የወንድማማቾች አስተላላፊ ወይም ኮሜንታተር ናቸውና ይሄ ራሱ በጣም እንደ ታሪክ እኮ የሚቀመጥ ነገር ነው። ያ ትልቅ ነው። የዴስ ቲቪ ፕሮፋይላችን ነው ለመናገር ያው ዓለም ላይ ማንም ሰው ኢንተርናሽናል ካምፓኒ ነው መስራት የሚፈልገው። መጨረሻ ግቡ አንድ ጋዜጠኛ መጨረሻ ግቡ ብትለው ኢትዮጵያ ውስጥ ያለን ጋዜጠኛ CNN መስራት ወይ አልጀዚራ ወይ ቢቢሲ መስራት ቢችል ደስ ይለኛል ነው የሚል አቅሙ ቢኖረው ማለት ነው። እና ያም በዛ ደረጃ ያለ ተቋም ውስጥ ነው የሰነው ዴስ ቲቪ አንድ ወር እዚህ ሲሆን አንድ ወር እዛ የሆነ ነገር ማቸው እየተቀያየር ነበረ። አንዳንዴም በጋራ ሄደን ጨዋታዎችን እናስተላልፍ ነበርና ትልቅ ኤክስፒሪየንስ ነው በሚዲያው የተመለከትነው። የሚዲያ ኢንፍራስትራክቸራቸው ምናምን እንደው እኛ አቅም ኑሮ እንደ ሀገር ብንገነባው ብለን የምናስበው ብዙ ትምህርት የወሰድንበት ነውና ደስ የሚል ኤክስፒሪየንስ ነበር የነበረን። ሳነሳሽ ነው አሉ ከተባሉ እግር ኳስ ተጫዋቾች ጋር ነው ያገናኘን ባይዘው በቃ ዓለም ላይ በአሁኑ ሰዓት ላይ ኢቭን አሁን ዴስ ቲቪ ላይ የምናያቸው እግር ኳስ ተጫዋቾች ጋር ዴስ ቲቪ በየቀኑ ነው የሚመጡት። እነ ጄጂ ኦኮቻ እነ ሳሚ ኩፎር እነ በጣም ብዙ ናቸው። በቃ እነ ኦን ሃርግሬቭስ እነ ማይክል ኦን ብዛ ይመጣሉ። ትንታኔ እነ ድዋይት ዮርክ ትገናኛለህ። አብረህ ነው የምትበላው፣ አብረህ ነው የምታወራው እና እነሱን ስታገኛቸው ስለ ኢትዮጵያ ነው ያው ሮጠን የምንጠይቃቸው እኛ ማለት ነው። አንዳንዶቹ ያው ኢትዮጵያ የምትባል ሀገር አውቃለሁ ይላሉ። አንዳንዶቹ ደግሞ ብዙም አላውቃትም ግን በስም አውቃታለሁ ምናምን የት በየትኛው አፍሪካ ላይ ነው የምትገኘው ምናምን ብለው እና እኛ ደግሞ ያው ደረታችን ነፍተን እንታወቃለን ብለን ስናስብ አንዳንዴ ይላል። አዎ ምንም አይመስላቸውም እነሱ ማለት አንዳንዶቹ በደንብ ያውቃታል። ወደ ዱባይ ሲሄድ ምናምን ትራንዚት አድርጌያለሁ ኢትዮጵያ ላይ ኤርፖርት ላይ ምናምን አየር መንገዱ ይታወቃል ማለት ነው። በጣም ነው የሚያውቁት። የትኛውም የኢትዮጵያን አየር መንገድ የማያውቅ ታዋቂ እግር ኳስ እኛ ያገኘናቸው ማለት ነው ሁሉም አሁን እዛ ዴስ ቲቪ ሲሰሩ የነበሩ በቀጥታ የእንግሊዝ ፕሪሚየር ሊግን የሚያስተዋውቁ አሉ። በጣም ብዙ አሉ። እነ ሻባላላ አሉ። ሻባላላ እግር ኳስ ተጫዋቹ ሳይሆን ሴት አለች ሆስት የምታደርግ ሻባላላ የምትባል እነሱ በሙሉ ስለ ኢትዮጵያ ስንጠይቃቸው ያ ኢትዮጵያን የሚያውቋትም አሉ የማያውቋትም አሉ። እና ግን በዋናነት የሚታወቀው የኢትዮጵያ አየር መንገድና ኃይሌ ገብረስላሴ በጣም የሚገርመኝ ነገር ማለት ነው። ሁለቱን በቃ ኃይሌ ምናምን ነገር ይላሉ። እና እንደገና ደግሞ የኢትዮጵያ አየር መንገድ በጣም የሚገርም አየር መንገድ ነው ያላችሁ ምናምን ይላሉ። እኔ እዛ ዴስ ቲቪ ላይ በጣም ብዙ እግር ኳስ አሁን የሚጫወቱትን ጭምር እነዚህን ብዙ እግር ኳስ ተጫዋቾችን አግኝተናል። ያን ይሄን እድል ማን ያገኛል? ከነሱ ጋር መገናኘት። ራት እየመጣ ነው። እስኪመጣም እየተጨዋወት ነው። እንደው ቅድም ሶፊም ጠቀስ ስላደረገው ነው እንደው በዚህ በስፖርት ጋዜጠኞች መካከል የሚደረገው አሻጥር በጣም እንደው የከፋ ሆኗል። እንደው ባለፋችሁበትም ዘመን ታዩታላችሁና እንደው እንዴት ነው የሚፈታው? አሁን ትናንትና ዩኒቨርሲቲ የነበረ ልጅ ገብቶ ግርማቸውን ሲሳደብ ስናይ፣ ትናንትና ገና 12ኛ ክፍል የነበረ ልጅ እንደዚሁ ሶፎንያስን ወይንም አሉላን ሲሳደብ ስናይ የነበረው ብሽሽቅ እንዴት ነው ያስ ነገር? በነገራችን ላይ አንድነት የለም ይባላል።
አንድ ጊዜ ኤፍሬም ይማና ሲገልጸው የነበረው ጉዳይ አለ። አዲስ አበባ ስታዲየም ልጅህን ይዘህ አትሂድ፣ ብልግና ተምሮ ነው የሚመጣው ይባላል። አሁን ደግሞ የኢትዮጵያን ስፖርት ጋዜጠኞች አትስሙ፣ እርስ በራሳቸው ውስጡ ራሱ በጣም የደማ ነው፣ አንድነት የላቸውም ይባላል እና እንደው ከምን የመነጨ ነው? እንዴት ነው ፊልም የምታደርጉት? እንደው እስከ መቼ ነው ያን ነገር እንደው አቮይድ ንቅል አድርገን የምንጥለውስ? እንደው ኖስ እነዚህ ፌዴሬሽኖች መኖራቸው ነው እኛን የሚያባሉ? አይ ቲንክ እኔ ምንድነው ያው በፌዴሬሽኖች የሚጠቀሙ ይኖራሉ፣ የማይጠቀሙም ይኖራሉ። በመጠቀማቸው የሆነ ፌዴሬሽን የሚያሞግስ አትንካብኝ የሚል ሊኖር ይችላል። እሱ ችግር የለውም። በሀሳብ ልዩነት መተማመን ይቻላል። አሁን ያን ሀሳብ ይዘልና ግለሰባዊ ይሆናል። ለምሳሌ እየተከራከርክበት ያለው ጉዳይ አንድ ፌዴሬሽን ጥፋት አጥፍቷል አላጠፋም የሚለው ከሆነ ስለዛ ነው ማውራት ያለበት አይደል? እሱ አይ አላጠፋም ይሄ ልክ ነው ማለት መብቱ ነው። እኔም ያልፍና ግን እንዴት ያንን ፌዴሬሽን ወይም ያንን የፌዴሬሽን ፕሬዝዳንት ወይም ያንን ሰውዬ ተናገረብኝ ይልና ግለሰባዊ ነገር ላይ ይመጣል። ይገኝ ይሳደባል ወይ ማሉላን ይሳደባል። እንደዚህ አይነት ነገሮች የተለመዱ ነው፣ እየተመለከትናቸው እንገኛለን። እና የስፖርት ጋዜጠኝነት የሚስተካከል ነው ብዬ አምናለሁ። እኔ ቅንነት ካለ ይስተካከላል። በቃ ማለት የአንድን ሰው ኳሊቲ ማመን ነው። በቃ ሌላ ነገር የለውም። እኔ የጌን ኳሊቲ ካመንኩበት ያሉላል ኳሊቲን የራሱን የሆነ ደጋፊ ያለው የራሱ የሆነ አድማጭ አለው ብዬ ካመንኩ የግርምሽን ካመንኩኝ ከዛ መከባበር ነው የሚጠበቀው። ቢሰራበት በጋራ እንደውም ብዙ ለውጥ ብዙ ነገሮችን ማምጣት የሚችልና የስፖርት ኢንዱስትሪውን ሊቀይር የሚችል ኃይል ነው። አሁን ባይ ዘ ወይ ሆነ ለመናገር በሚዲያ ዘርፍ እንደ ስፖርት ጋዜጠኛ ተሰሚ ያለ አይመስለኝም። ማለት በጣም ንቅንቅ ነው የሚያደርገው። ግርማቸው የሆነ ነገር አለ ከተባለ ሶሻል ሚዲያ ድብልቅልቅ ነው። አሉ ላይ ሆነ ኤፍሬም ማን እንደ ያለ ምናምን መንሱር እንደ ያለ ምናምን አበበ ግዳይ ምናምን ገብቷል። በጣም ተቀባይነት አለው። ይሄንን ግን በጋራ በአንድነት ብንጠቀምበትና ለእድገት የምናደርገው ብዙ ነገሮችን ማምጣት ይችላል ብዬ አምናለሁና ያው የቅንነት ችግር ነው ያለው። እንግዲህ በጊዜ የሚስተካከል ይመስለኛል። ሌሎች ሙያዎችም የነበረ ችግር ነው ይላሉ። ሙዚቀኞች ውስጥም እንዲህ አይነት ነገር ነበር፣ አሁን ነው የቀረው ይላል። አርቲስቶች ላይ ምናምን እንዲህ አይነት ነገር ነበር፣ አሁን ነው መተባበር የመጣው። ስንተባበር ግን እያተረፍንበት ነው ይላል። ሚዲያው ላይም እንደዚህ ነው መምጣት ያለበት። ስፔሻል ስፖርት ሚዲያው ላይ መተባበር በቃ ችግር የለውም። ጓደኛ ሲጠቃ ድንጋይ ሳይሆን ማቀበል ያለብን። እኔ ጋር ደውሎ አሉቲን እንደዚህ ያሏት እኮ ምናምን ነገር የሚል ሰውዬ ሌላ ሰው ጋር ደውሎ ያሉላን ሚስጥር ነው የሚያሸርቀው። አላ ማለት እኮ እንዲህ ነው እንዲህ ብላችሁ ስደቡት ብሎ ካንተ ጋር በመተዋወቁ ብቻ ወይም ከኔ ጋር በመተዋወቁ ብቻ ይሄን ሚስጥር አሳልፎ የሚሰጥበት ሂደት እናያለን። እና ይሄ ደግሞ ነውር ነው። እንደዚህ መደረግ ሳይሆን አንተ እንደውም ማክበርና ያንን ችግር እንዲህ ነገር ሲፈጠርበት ከጓደኛ ጎን መቆም ነው ያለበት። በተቻለ አቅም የወጣ ነገር ካልሆነ ከጓደኛ ጎን ቆመ እሱን አብረህ ይጌ እንዳረከው አሉት ላይ አሁን ላይ ይጌ ያረከው ትክክል ነው። በቃ ማለት እንደምታውቀውን ነገር ነው የተናገርከው። መደገፍ ባለበት ሰዓት ደግፈዋል። ልክ ነው። ይሄ ነው የሚያስፈልገውና አንድ ብሎን ደግሞ እርግጠኛ ነኝ ስፖርቱን መቀየር እንችላለን። እኔ የማወራው ቋንቋ ኤፍሬም ማንም የሚያወራው ቋንቋ ፍቅር ይልቃን የሚያወራው ቋንቋ መንሱርም አበበም ምናምንም ሁላችንም ስለ እግር ኳስ እድገት ተመሳሳይ ነገር ብናወራ መግቢያ ነው የሚጠፋቸው ፌዴሬሽኖቹ። ልንገር የትም መግባት አይችሉም። በቃ ሁሉም የሚችለውን ቢያዋጣና ሁሉም የሚችለውን ነገር ቢሰራና ወደ ለውጥ ብናመጣው በትክክል መስመር ማስያዝ ይችላል ሚዲያው። ግን ያ አንድነት እንዲመጣ የማይፈልግ አካል ይኖራል። ወደዛ አንድነት ነው ማምጣት የሚደረገው እንቅስቃሴ ችግር ትመለከታለና ግን አይ ሆፕ በቅርቡ ይሆናል ብዬ አስባለሁ። ጥሩ ነገር ሰላማዊ ነው የምለው ደግሞ የሚገርም ነገር ሶፊ ስታነሳው ነው በሆኑ ነገሮች ላይ ነው እንጂ አሁን ቶፕ የምትላቸው ኢትዮጵያ ውስጥ የምትላቸው ጋዜጠኞች ሰላማዊ ናቸው አብዛኞቹ። ከናንተ ጋር ይሁን ከነ መንሱር ከሶፎንያስ ጋር ሰላማዊ ግንኙነት ነው ያለው። ግርማቸው ከአበበ ግዳይ ጋር ሰላማዊ ግንኙነት ነው ያለው። ፍቅር ይልቃል ከአሉላ ጋር ሰላማዊ ግንኙነት ነው ያለው። ግን ከታች አሉ ደግሞ እኔ አሁን በነገራችን ላይ ይሄ የገናን በዓል ስናከብር ያው ብዙ ነገር ሊባልም ይችላል። እኔው ግን ግርምሽ ደግሞ ስሜትን ታጋራናለህ። ምግቡን ግን እየበላን አይደል? እየበሉ ይወራል አይደል? እየበላን ገበታ ክቡር ነው ይባላል። ሀሳቡን ይጨርስና አሉላም ያለውን ሀሳብ ያወራና ከዛ ራስ ዳሽን ሆቴል ያቀረበልንን ደግሞ ራት እንመገባለን። እሺ አብዛኛው ነገር ያው ሶፊያ አንስቶታል። በሶፊያ ሀሳብ ሙሉ በሙሉ ይስማማል። ግን የስፖርት ጋዜጠኝነት አልተገደበም። ላይክ ማለት አሁን ምንድነው ዶክተሮችን እንውሰድ። የአይን ስፔሻሊስቱም ዶክተር ነው። የደንቲስቱም ወይም የጥርስ ሕክምናም የሚሰጠው ባለሙያም ዶክተር ነው።
ግን ጥርሱን የታመመ ሰው ሄዶ አይኑን የሚያክመው የአይን ስፔሻሊስት ጋር ሄዶ ኦፕታሞሎጂስቱ ጋር ሄዶ ቢጠይቀው ሊያክመው አይችልም። ወይም ደግሞ የውስጥ ደዌ የታመመ ሰው ሄዶ ጥርስ ዶክተሩ ጋር ሄዶ በስመ ዶክተር ሊያክመው አይችልም። የስፖርት ጆርናሊዝምም በዚህ ደረጃ የተለያየ ውስጣዊ ክፍሎች እንዳሉት እረዳለሁ። ለምሳሌ አንድ ስፖርት ጋዜጠኛ ተንታኙም ስፖርት ጋዜጠኛ ነው፣ ኮሜንታተሩም ስፖርት ጋዜጠኛ ነው፣ ሆስቱም ስፖርት ጋዜጠኛ ነው እና ኦዲየንሱም ጋር ይህንን ነገር ለይተን ያቀረብንለት ነገር ያለ አይመስለኝም። ህዝቡም በዛ ደረጃ አልተረዳውም። እኔን ወስዶ ከመንሱር ጋር ሊያነጻጽረኝ ይሞክራል። እኔና መንሱር የተለያየን ሰዎች ነን። መንሱር ተንታኝ ነው፣ እኔ ኮሜንታተር ነኝ። እኔ ተንታኝ አይደለሁም ባይዘው አፍተር ኦል ማለት ነው። እኔን ከአላዛር ጋር ሊያነጻጽረኝ ይሞክራል። አላዛር ተንታኝ ነው ወይም ፐንዲት ነው፣ አናሊስት ነው። አሜ ኮሜንታተር ሶ ኮሜንታተር ከኮሜንታተር ጋር ማነጻጸር ያለበት ሆስት የሚያቀርበው ፕሮግራም የሚያቀርበው ሞር እኛ ሶስታችን አሁን በኮሜንታተርነት ሙያና በስፖርት መረጃ በመስጠት ነው የምንታወቀው። ሌላው ደግሞ ሌላ ዘርፍ አለ። የስፖርት ጋዜጠኛ ማለት እግር ኳስ ብቻ አይደለም፣ አትሌቲክስ ብቻ አይደለም። ስለ ቮሊቦልም መዘገብ አለበት፣ ስለ ባስኬትቦልም መዘገብ አለበት። ብሮድ ነው፣ ተርሙ ሰፊ ነው። ሶ ይህን ጽንሰ ሀሳብ መረዳት አለበት ብዬ አስባለሁ ህዝቡ። እኛም ደግሞ በዛ ደረጃ ለህብረተሰቡ ስፖርት ለሚከታተለን ህብረተሰብ በዛ ደረጃ መረዳት አለብን ብዬ አስባለሁ። እና ድብልቅልቅ ብሏል እኛ ሀገር ላይ ለንጽጽር የማይበቃውን ሙያ ከሌላው ጋር የማቀላቀል ነገር እንዳለ እረዳለሁ። ከዛ ባለፈ ይጌ እንዳልከው በስፖርት ሙያተኞቹ ዘንድ የመከባበር ክፍተት አለ፣ መናናቅ አለ። ያ ዋጋ እያስከፈለን እንዳለ እረዳለሁ። ብንተጋገዝ ኑሮ ብዙ ነገሮችን መለወጥ እንደምንችል አስባለሁ። አሉቲ ሲወጋ በጣም የምታዝ ነው። እኔና ሶፊ ነን እንግዲህ አብረን አጠገብ ያለን ማለት ነው። የሰው ልጅ ሰውነቱ እንደዚህ በጩቤ ተተልትሎ ግን ሲባል የነበረው ነገር ያውም ጋዜጠኛ ከሚባል ሰው ራሱን በራሱ ነው ብለህ ስታወራ ለህብረተሰቡ ነግበኔን አለመማር ነው። ነግበኔ ነው ነገ በዛ ሰው ላይ እንደሚደርስ አለመረዳት። ያውም የስፖርት ጋዜጠኛ ሌላ ሰው ቢለው አይደንቀኝም። ባይዘው የስፖርት ጋዜጠኛ እኮ ነው ራሱ። እኔና ሶፊ አሉት ያኔ ይኑር አይኑር አላወኩም አልነበረም። ያኔ እኔና ሶፊ ኳስ አስተላልፈን ስንወጣ ድንጋይ ይዘው ጠበቁን፣ መኪና ሊሰብሩብን ማለት ነው። ማታ ላይ ከምሽቱ 7 ሰዓት ነው የአውሮፓ ሻምፒዮንስ ሊግ ጨዋታ አስተላልፈን ስንወጣ ማለት ነው። ሶ እንዲህ አይነት ነገሮችን ሲቀርብ እንዳጋጣሚ ሆኖ እኛም ይሄን ነገር ሊያደርጉ የነበሩትን ልጆች ፊት ለፊት እንትን ተባባልን። ሌሎች ሰዎችም ነበሩ የነሱ መኪና አሰብሩ ብለው የሚጠብቁ ነበሩ። ይሄን ያክል ነው ፈተና የደረሰብን ማለት ነው። እና ያንን ሁሉ ደርሶ ይሄ ነገር ሲወጣ መረጃ በስፖርት ጋዜጠኛው ላይ የመጀመሪያ ነው እንደዚህ መደረግ የለበትም ብሎ ለኛ ዲቤት ወይ ይከራከርናል ብለን ስንጠብቅ የሆነው ግን ያ አይደለም። እና ይገርመኛል በጣም እንዴት ነው የሰው ልጅ ራሱን በራሱ እንደዚህ በጠርሙስ ሊቀድም ይችላል? በጠርሙስ ይቀዳል ብለህ እንደዚህ የሚባል ሆስፒታል ደውዬ ነበር፣ እንደዚህ የሚባል ጤና ጣቢያ ደውዬ ነበር፣ ራሱን እንትን አላለም። አሜሪካ የሚገኝ ሰው እኮ ነው ይሄን ኢንቨስቲጌት የሚያደርገው። ኢማጂን እንኳን አሜሪካ ሆነ ኢትዮጵያ ውስጥም ሆነ የትኛው ፖሊስ ጣቢያ ነው የሰውን መረጃ ወጥቶ የሚሰጠው? እስኪ ፋክት እንነጋገር ከተባለ ይሄ ነው ሲደረግብን የነበር እንጂ እንዴት እንደዚህ ይደረጋል ብለህ መከራከር ነው የሚቀድመው። አይ ውሸቱን ነው እሱ እያልክ ማስወራት ነው የሚቀድመው። ያውም የስፖርት ጋዜጠኛ ሰው ይግ ያስበው እስኪ ሎጂካሊ ማለት ነው። እና ይሄ ነው አለመተባበራችን ዋጋ አስከፍሎናል ብዬ አስባለሁ። ብንተባበር ብዙ ነገር መለወጥ እንችል ነበር። ያለውን የሙስና ኬዝ በኢትዮጵያ እግር ኳስ ላይ በኢትዮጵያ አትሌቲክስ ላይ አሁን አገር አቋራጭ ውድድር ሰሞኑን ይካሄዳል። 15 አትሌት ቪዛ ተከልክሏል አሜሪካ እንዳይሄድ ተደርጎ 15 አትሌት ኢማጂን የሚሳተፉ እኮ ናቸው። አሜሪካ ሄደው ኢትዮጵያን ወክሎ የኢትዮጵያን ማሊያ አድርገው የሚሳተፉ ቪዛ ተከልክሏል። መነሻው ግን ምንድን ነው? ከዚህ በፊት በጣም የሚገርም ነገር እኛ ጋር የመጣ መረጃ አለ። ከዚህ በፊት አትሌት ናቸው ተብለው የሆነ ኤምባሲ ተላኩ። የኤምባሲውን ስም ላለመግለጽ ብዬ ነው። ተላኩ። ሲላኩ አይ ቪዛ አንሰጣችሁም ብለው ተከለከሉ። አትሌት አይደሉም ባይዘው አትሌት ናቸው ተብለው ተለከኩ። ከዛ መጡና ለየካ ፖሊስ ጣቢያ ሄደው አትሌት ናችሁ ብለው ብራችን ይመልሱልን ምናምን ብለው ከሰሱ። አሁን ጉዳዩ የካ ፖሊስ መምሪያ ወንጀል ውስጥ ነው ያለው። በወንጀል ኢንቨስቲጌት እየተደረገ ማለት ነው። ሶ መተባበር አለመኖራችን ዋጋ አስከፍሎናል በስፖርት ጋዜጠኝነት። ከዛ ይልቅ እንዴት አድርጌ ላጥቃው፣
ከከሌ ጥንካሬ ጎኑን እንዴት ልማር ከሚለው ይልቅ እንዴት አድርጌ እሱን ላሸማቀው በየፌስቡክ ይጻፋል። ብዙ ጊዜ እናያለን። እኛ አንመልስም። ብንመልስ የዛን ሰው ህጸጽ ማውጣት አቅቶን ነው። እናውጣለን። ብዙ ነገር አለ። በተለይ በሴቶች እግር ኳስ ላይ ሴቶቹን በጾታቸው ተጠቅመው ከኔ ጋር ካልተኛሽ እያሉ ማለት ነው። ኢቭን ጋዜጠኛ ሆኖ እኮ ነው የሚያደርጉት። ከኔ ጋር ካልተኛሽ እንደዚህ እያሉ የሚያደርጉ ጋዜጠኞች እጃችን ላይ ማስረጃ አለ። ያንን ብናወጣ ማንም ይጎዳል፣ ቤተሰብ ይጎዳል፣ ትዳር ሊኖራቸው ይችላል። አርቀን ነው የምናስበው እኛ። ሶ ያን ግምት ውስጥ አስገብተን ነው ለማለት ያክል ነው። አለመተባበራችን ዋጋ አስከፍሎናል። ይግይ አዎ አሉቲ የምትለው እስኪ የምጨምረው ነገር ካለ ከዛ ወደ ምግባችን እንሄዳለን። አንድ ደቂቃ ላውራ። እሺ አብረን ባውራ። አይ ማዕድ ቀርብ። እሺ 20 ቀን ኢንተርኔት ቢዘጋ ደስ ይለኛል። የሆነ ሰዓት ላይ ተዘግቶ ነበር። እያንዳንዱ ጋዜጠኛ ስለ አሞሪም ስለ አርቴታ የሚያወራው ሳይወድ በግዱ ስለ ኢትዮጵያ ቡናና ስለ ቅዱስ ጊዮርጊስ ያወራል። አንንም አይተህ ከ7 ደቂቃ በላይ አተነጥን። እኛ እኮ ማለት ህይወታችን መስዋዕትነት እየከፈልን መኪና እስከሚሰበር እስከ መከሰስ ድረስ የቀረን ክፍለ ከተማ የለም። ያው ግርምሽ ያውቃል፣ ሶፊ ያውቃል። እንደውም ሶፊ አስታራቂ ነው። ብዙ ጊዜ በሀገር ውስጥ ስፖርት ነው ይሄ ሁሉ የመጣው። ስለ ክለቦቻችን አወቃቀር ስለምናወራ፣ ስለ አትሌቲክስ፣ ስለ እግር ኳስ ስለምናወራ መቼም አርቴታን ተችቼው መቶ ከእንግሊዝ አይከሰኝም ወይ አያስወጋኝም ወይ አያስመታኝም። እና አንዳንዴ ፕሮክሲሚቲ ማን ያወራው ታዲያ? ፋሲል በዳኛ ሲበደል ማን ያወራው? የግድ ክላተንበርግ መሆን አለበት? የማንቸስተር እና የአርሰናል ጨዋታ መሆን አለበት? የለበት። ኢትዮጵያዊነት ፓስፖርት ምንድን ነው? አሁን የአመቱ ምርጥ ጋዜጠኛ ይባላሉ ደግሞ እነዚህ ጋዜጠኞች። አመቱ ሲያልቅ የአመቱ ምርጥ ጋዜጠኛ ከሌና ከስር ኮሜንት። ኢንተርኔት ቢዘጋ ማንም ከ15 ደቂቃ ከ20 ደቂቃ በላይ አያወራም ስለ ውጭ ሀገር ኳስ። እና እኛ መስዋዕትነት ከፍለን የምናወራው እስከ መወጋት ድረስ ሌሎች ነገሮች የደረሰብን በሀገር ውስጥ ጉዳዮች እንጂ አገባንም ብለን ብንተው እኮ መቀለጃ ነው፣ ማሾፊያ ነው። ግን አትሊስት ሶፊያ አለ፣ ግርማቸው አለ፣ መኳንንት አለ፣ ሰይድ አለ፣ እኔ አለ ይባላል። ሌሎችም አሉ፣ ሌሎችም ጋዜጠኞች አሉ። እና ሞሮፍ ትኩረቱ ሁሉ ጊዜ ስለ ውጭ ሀገር እግር ኳስ እና ይሄ መስተካከል አለበት ብዬ አስባለሁ። ግን ደግሞ ማህተብ ጌጡ ደግሞ የሆነ ማህበር አለ። ማህተብ ጌጡ መከበሪያ ማህተብ ይዞ የሚዞሩ ማህበር አለ። እኔ ከዛ ማህበር ውጭ ነን። አሁን ትላልቅ ጋዜጠኞች ፍቅር፣ ኤፍሬም፣ ግርምሽ፣ እኔ ሰይድ እና አብዛኞቻችን የለን ከማህበሩ። ለምን አንድ መሆን አለ። አሁን ላስት ዊክ ሚኪላል አልበም አወጣ። ያልነበረ ሚውዚካል የለም። በቃ መደጋገፉን ታያዋል። ቲክቶከሮች እኔ ይሰርቡኝ እንዴት ነው እያንዳንዷን ሪፖስት የሚያደርግ አንድ ፎሎወርም ያለው 2 ፎሎወርም 1000 10,000 እያንዳንዱ ሪፖስት መደጋገፍ የለም። እኛ ማህበር ደግሞ በቃ የሆነ እንከንን ነው የሚጠብቁብና እኔ የምወዳቸው ሲኒየር ጋዜጠኞች አሉ፣ ማከብራቸው አሉ። ግን አሁን እየመጡ ደግሞ ያሉ አሉ። አይ አዎ ወደ ማስታወቂያ እንሂድ፣ ቀጥል፣ የአድማጭ ሀሳብ ምናምን ይሄን አወራ ብለን በጣም ይኮፈሰዋል። ብዙ ያ ስም አልጠቅስም ይገባቸዋል። እኔ ከኤንቢሲ ልክ በአንዳንድ ነገሮች ልወጣ ስል ግራ እግሬ ከመውጣቱ ሲቪ ያስገባ ጋዜጠኛ ብዛቱ ብነግር፣ ኢንተርቪው መቶ የተደረገ ጋዜጠኞች ብነግር፣ እኔ ገና ሳይለይልኝ እኮ ምን ያህል በቃ ይሄ ፖልቴር ጋር ታይሌ ገና ነገር አሉላ ከኤንቢሲ ወጣ እና እኔ አሁን ብዙ ጊዜ እንደውም የተወሰነ ጀማ ነው ያለኝ። እንደውም የመዝናኛ ጋዜጠኞች ይብዙኛል፣ ያው ፍሬንዶች እውነት ብዙ ጊዜ አሁን ስፖርት ጋዜጠኞች ውስን ናቸው፣ ጓደኞች በኳስ ተጫዋቾች ናቸው። ለምን ከነና የሚጠብቅም ተኛ ይላል። አሁን እንደዚህ ራሱ እኮ ነው የሆነ እየተዝናና ምናምን በቃ ተኝቷል፣ ፓስ ያደርጋል ማለት። ስለዚህ ያው የኢትዮጵያ እግር ኳስ የኢትዮጵያ ስፖርት መስክ የሚቀየረው ሚዲያ is just like fourth state። ፊፋው ፕሬዝዳንት ምን ብለዋል? ስፖርት without media is just like 50 without 5። ያለ ሚዲያ 50 ቁጥር ያለ 5 እንደማለት ነው ስፖርት። እና ትንሽ መለስ ብለን ስለ አሞሪም ታክቲክ መለስ ብለን ስለ አሸናፊ በቀለ፣ ስለ ዮሐንስ ሳሌ፣ ስለ ኢትዮጵያ ብሔራዊ ቡድን፣ ስለ አትሌቶቻችን ቪዛ መከልከል ይሄን እናወራ። እንግሊዝን ባህል እንውሰድ እና ይሄ ነው መልእክቴ። ይለወጣሉ ብዬ አስባለሁ። በደንብ እንደምኞታችሁ ያርግልን ነው የምንለው። ምግቡ ቀርቧል። ሴት ናት አይደል የምታስተናግደው? ሴት ናት የምታስተናግደው። እንግዲህ ይህንን የመሰለ ምግብ ለ49 ዓመታት በማገልገል የሚታወቀው ዳሽን ተራራ ምግብ ቤት ነው ይህንን ታላቅ እራት ያዘጋጅልን።
ሲዲ ስፖርቶች የክብር እንግዶቻችን ናቸው ስንል እንዴ ራትማ ሳይጋበዙ አይሄዱም ብሏልና እናመሰግናለን። እስኪ እንቅመስላቸው። ዳሽን ተራራ እኮ በጣም ይታወቃል። እንግዲህ እንዳልከው 50 ዓመታትን ያስቆጠረው እንደዚህ ውብ አድርጎ አዘጋጅቶ በዓለንማ ከኛ ጋር ነው የምታከብሩት እነዚህን የመሳሰሉ ድንቅ ጋዜጠኞች ጋብዛችሁ በባዶ አንሸኛችሁም ብለው እንደዚህ ውብ አድርገውናል። ሳምሪ ሙካሽ ደግሞ እንደዚህ አሱባናለች ሁላችንን እሷናት። ስለዚህ ሁለቱንም በጣም እናመሰግናለን። ወደ ራት ጠጁ ደግሞ በጣም የሚገርም ነው ተብሏል። እስኪ እንቀምስና እንደዚህ ደግሞ የሀገራችን መለያው አይደለች አሉቲ ቺርስ። እስኪ እኔ ብዙ ጠጣለሁ ግን ዛሬ ድረስ እኔም እንዳንተው ነኝ ግን እንቅመስ እስኪ እንጋራና አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ አሲናበል ዮሃ አሲናገናዬ I'm
እናመሰግናለን። የተከበራችሁ ተመልካቾቻችን እንግዲህ ቆይታችን እንደዚህ እያለ እየቀጠለ ይገኛል። ወደ ፍጻሜው እየደረስን ነው። ምግቡ እንዴት ነበር? ግርምሽ፣ ሶፊ፣ አሉቲ አንደኛ አሪፍ ነው። በጣም እንግዳ የምትጋብዙበት ቤት ይሆናል ብዬ ገምታለሁ። ከዚህ በፊት ያው ታዋቂ ስፖርት ራሱ መቶ ነው የሚያስተላልፈው። ቤቱ ያው ተወዳጅ ቤት ነው። ከዚህ በፊት የምናውቀዋን ያውቀዋለሁ ለመናገር እና አሁን ደግሞ ይበልጥ አምሮበት ሰፍቶ ብዙ ነገሮቹ ደግሞ ይበልጥ ውብ ነው እየተመለከቱት ያለው። ምግባቸው ያው እንደነበረው እንደ ድሮ እንደጣፈጠ ነው። አዲስ ቦታ እኮ ስለቀየሩ ነው እንጂ የካሳንቺሱ በጣም ታዋቂ ነው። ረጅም ዓመት ነው የቆየው። ዳሽን ተራራ የባህል ምግብ ቤት እንደዚህ ውብ አድርጎን ከናንተ ጋር እንድንጫወት ከዛ ደግሞ ምግባቸው ጠጁ በደንብ በዓሉን እያከበርን ነው። እጅግ አድርገን እናመሰግናለን። በተጨማሪም ደግሞ ልብሳችንን ሳናነሳው እንደዚህ እንዳማረብን ሳናነሳ እናልፍም። ሽክ ያደረገችን ሳምሪ ሙካሽ ናት። ሽሮ ሜዳ ትገኛለች። እሷንም እንዲሁ ማግኘት ትችላላችሁ። እጅግ አድርገን እናመሰግናለን። እንግዲህ ቆይታችን አሁንም እንደቀጠለ ነው። ምናልባት እንደው አንዳንድ ጥያቄዎች እስኪ ለነገርምሽ፣ ለናሉቲ፣ ለነሶፊ ጣል እናድርግ። እንደው የኢትዮጵያን እግር ኳስ እንዳሰስ አድርገን ከዛ መጨረስ እንችላለን። ከዛ ደግሞ ፍሪታ ደግሞ አንዳንድ ጉዳይ ታነሻለሽ። እንደው ታሟል እግር ኳሳችን። እንደው ሐኪሙ ማን ይሆናል? ማን ሊያክሙ ይመጣል? ግርምሽ መጪው ትውልድ የሚወለዱት አይደለ? ማለት በቃ ሁለት አይነት እቅዶች መቀመጥ አለባቸው ብዬ አስባለሁ። የረጅም ጊዜ እቅድና የአጭር ጊዜ እቅድ። የአጭር ጊዜ እቅድ በመላው ዓለም ያሉ ትውልደ ኢትዮጵያውያን መጫወት አለባቸው ብዬ አምናለሁ። ያው ኢትዮጵያ ጥምር ዜግነት አትፈቅድም፣ ግን ቢሆንም ለምሳሌ ከዚህ ቀደም በእግር ኳሱ የጎል ጎተራ የነበሩ ሀገራቶች አሉ። ኮሞሮስ፣ ኬፕ ቨርዴ፣ ጋምቢያ እነዚህ ያሉበትን ደረጃ እንመልከት። አሁን እንኳን እየተካሄደ በሚገኘው የአፍሪካ ዋንጫ ኮሞሮስ ምን ላይ እንዳለች አይተናል። ኬፕ ቨርዴ ዓለም ዋንጫ ገብታለች። ስለዚህ በእነዚህ አሁን በትውልድ ሀገራቸው ወይም በዘር ሀረግ ተመርጠው በመጡ ተጫዋቾች ነው እንደዚህ አይነት ስኬታማ ሂደት ማስመዝገብ የቻሉት እና የአጭር ጊዜ እቅድ በአውሮፓ በአሜሪካ እንዲሁም በተለያዩ ሀገራት የሚገኙ እነዚህን ትውልደ ኢትዮጵያውያን መጠቀም ያስፈልጋል ብዬ አስባለሁ። ነገር ግን የረጅም ጊዜ እቅድ ደግሞ ያስፈልጋል። የረጅም ጊዜ እቅድ ከታች ጀምሮ መሰራት አለበት ብያም በታዳጊዎች ማመን አለብን ብዬ አስባለሁ። እነ አርሰናል የ15 ዓመት ልጅ ያጫውታሉ። እኛ ሀገር ላይ የ15 ዓመት ልጅ ይጫወታል? ውሸት ነው። የትኛውም ክለብ ደፍሮ ያደረገው ከዛ ይልቅ ከጋና፣ ከናይጄሪያ፣ ከአይቮሪ ኮስት ዜጋ እየተባለ እየመጣ የሚጫወተውን ነው አሰልጣኞቻችን ቅድሚያ የሚሰጡት። ስለዚህ አሰልጣኞቻችን ማመን አለባቸው። የ15 ዓመት ልጅ ምን እየሰራ እንዳለ በእንግሊዝ ፕሪሚየር ሊግ እያየን ነው። ስለዚህ የረጅም ጊዜ እቅድ ከታች ጀምሮ እየሰራን በትክክለኛው እድሜ መምጣት አለበት ብዬ አምናለሁ። በቅርቡ የአንደር 17 ጥሩ ነገር አለ፣ ግን አንደር 17 ናቸው ወይ ከ17 ዓመት በታች ናቸው ወይ እነዚህ ተጫዋቾች? ጥያቄ ምልክት ውስጥ አሁን። ምክንያቱም እንደ ሲዲ ስፖርት የደረሰ መረጃ አለ ከጓደኞቻቸው አብረው ከተማሩ ልጆች እድሜያቸው ስንት እንደሆነ የደረሰ መረጃ አለ። ግን ይህንን መረጃ እከሌ እድሜው እንደዚህ ነው እያልክ ብታወራ ደግሞ ነገ ከነገ ወዲያው የሚመጣውን ተጽዕኖ ስለምናውቀውና ኢቭን በልጆቹ ስነ ልቦና ላይ መጫወት ስለማንፈልግ ትተነው ነው እንጂ በትክክለኛው እድሜ እስካልመጣን ድረስ አሁንም መወሻሸት አያስፈልግም። አንደር 17 ልጆቹ አፍሪካ ዋንጫ አልፈዋል። አዎ፣ ግን እድሜያቸው ከ17 ዓመት በታች ናቸው። እውነት ከ17 አይደሉም። እኔ የ23 ዓመት ልጅ መረጃው አለኝ። አሁን በዚህ አንደር 17 አሁን የተጫወተ ግን 23 ዓመቱ ነው። ከጓደኞቹ ኢቭን ከቤተሰቦቹ ጭምር ኢንቨስቲጌት አድርገን ያገኘ ነው ማለት ነው። የልደት ሰርተፊኬቱን ወስደን ማለት ነው። ሶ በትክክለኛ እድሜ ከታች ጀምሮ መምጣት አለባቸው ብለን እናስባለን። የአጭር ጊዜ እቅድ ደግሞ ትውልደ ኢትዮጵያን ማጫወት ነው። ይሄ ካልሆነ በእርግጠኛነት አሁንም የሆነ ጊዜ እኮ አፍሪካ ዋንጫ ልንገባ እንችላለን፣ ግን ቀጣይነት የለው። ከ31 ዓመት በኋላ እኮ አፍሪካ ዋንጫ ገባን። ከዛ 8 ዓመት ጠበቀን። እንደገና ከ31 ዓመት በኋላ ካለፈን 8 ዓመት ጠብቀን ይኸው እስካሁን ደግሞ አፍሪካ ዋንጫ ማለፍ ደግሞ ተቸገርን ማለት ነው። ስለዚህ እነዚህን ሁለት አማራጮች ነው እኔ የማስበው ይገኝ። ያው የግርምሽን ሀሳብ ሰማን። ሶፊዬ ደግሞ የምትለው ነገር ካለ እስኪ ከዛ ወደ አሉልቲ እንሄዳለን። ተመሳሳይ ነው፣ ግን የኢትዮጵያ እግር ኳስ ያው ብዙ ነገር መስራት የሚያስፈልግበት ነው፣ ብዙ ክፍተት ያለበት ነው። ያው መሰረታዊ ነገሮችን ግርምሹ አስቀምጧቸዋል። አሁን ታዳጊ ላይ የምንሰራበት ሂደት በሰፊ መስራት ይኖርብናል። የስሙላ ስራ አንተን ደግሞ
የእውነት ከልብ መስራት አለብን። ትምህርት ቤቶች ላይ፣ ታዳጊዎች ላይ፣ ተቋማቶች ላይ በተለያየ አማራጭ አሁን ሜዳዎች እየተስፋፉ ያሉበት ሂደት አለ። አንዱ ትልቁ ችግር የነበረው ማነቆ የነበረው ታዳጊዎች ከቤታቸው ወጥተው አስፋልት ነው የሚያዩ የነበረው። ታዳጊዎች ከቤታቸው ወጡ ፎቅ ነው እንጂ የሚያዩት ሜዳ አልነበረም። አሁን ሜዳዎች እየተስተካከሉ ነው። እሱ ብዙ ተስፋ ያመጣል ብዬ አስባለሁ። ተመሳሳይ ስለሆነ ግርምሾው ጋር የኔም ሀሳብ አንድ አይነት ነው። ጫሉቲ እኔም ያው ተመሳሳይ ሀሳብ ግርምሽ ሁላችንም ተናግሮታል። አብረን እንስራ ነው ሁሉም። ለምሳሌ አሁን ኬፕ ቨርድ እንዴት ገባች ዓለም ዋንጫ ወይም ደግሞ የሆነ ብሔራዊ ቡድን እንዴት አፍሪካ ዋንጫ ኳሊፋይ ያደረገ መቅናት አለበት ከጎረቤት ሀገሮች እና መቆላለፍ የለበትም። ከጋዜጠኛው ዝቅ ካለው ማህበረሰብ ሀሳቦቹን ሼር ማድረግ ይችላል እና እኔ ብቻ ነኝ የበላይ ብለህ መኮፈስ እኔ ብቻ ነኝ የበላይ አስተዳዳሪ ማለት የለብን እና ይሄን ነው ማንጸባርቀው። ሁሉም የሚለፋው የሀገሩ እግር ኳስ ከፍ እንዲል ስፖርቱ ከፍ እንዲል የዓለም ዋንጫ እንዳልፍ አንተች እናሞግሳለን። አፍሪካ ዋንጫ ኳሊፋይ አድርገን የሆነ ነገር ብናደርግ እናጨበጭባለን። ግን ክፍተት ሲኖር ደግሞ እንተቻለን። ይሄ ነው አብረን በጋራ እንደግ። አዎ እንግዲህ የሚገርም ቆይታ ነው ያደረግነው። እነሱም ከዚህ ቀጥታ ወጣው እግር ኳስን ያስተላልፋሉ፣ ስራቸው ነው፣ በዓል አይሉም እና ይህንን ጉዳይ ታሳቢ በማድረግ ነው። ፍሪታ እንደው የማጠቃላይ ሀሳብ እናጠቃለልና ትንሽ ደግሞ ወዝ ብለን መጨረስ እንችላለን። አዎ እኔ በጣም ብዙ ነገሮች ብናወራና ብንጨርስ ደስ ይላል። አዎ በጣም ምክንያቱም እንዲህ በቀላሉ የሚያልቃል። ጋዜጠኛ መጠየቅ በጣም ከባድም ነው ደስ የሚል ነገር ነው። ምክንያቱም በጣም በየዕለቱ የሚያሳልፋቸው ብዙ ነገሮች ስላሉ የ20 ዓመት የ15 ዓመት ልምድ ቀላል አይደለም። በጣም ብዙ ነው። ለኛም በደንብ ትምህርት ነው እና ደስ ብሎናል ስላገኘናችሁ፣ አብረራችሁ ስለተጫወትን። በጣም ብዙ ነገር ብናወራ በተለይ ስለ ጎንደር የልጅነት ጊዜያችሁ፣ ስለ ትምህርት ቤት ቆይታችሁ እዚህ ጋር ቁጭ ብላችሁ ስትታዩ የስፖርት ጋዜጠኛ ብቻ እንዳልሆናችሁ ከዛ ጀርባ የተማራችኋቸው ትምህርቶች በተለይ ግርምሽ 3 ዲግሪዎችን ይዞ ነበር። እነሱን በጣም ብዙ የልጅነት ጊዜ የፍቅር ህይወት፣ ሶፊ ደግሞ የቤተሰብ የልጆች ባለቤት ስለ ልጆች ብናወራ በጣም ደስ ይላል ነበረ። ግን እንደምታዩት ምሽት ነው፣ በዓል ነው። እናንተም ሄዳችሁ ወደ ስራ መግባት ስላለባችሁ እዚህ ጋር እናበቃለን። ቅር እያለኝ ማለት ነው። እኛም ቅር እያለኝ ሲዲ ስፖርት አድማጭ ተመልካቾች ለቤተሰብ የእንኳን አድረሳችሁ መልእክት እናስተላልፍና ከዛ ማሰንቆ ጨዋታችን ተጫውተን እንወጣለን። ግርምሽ እንደጀመርከው ግርምሽ ፈጽምልን እስኪ። መጀመሪያ ያው እንኳን አድረሳችሁ በልልን። ለመላው ኢትዮጵያ ሕዝብ እንኳን አደረሳችሁ ለማለት እንወዳለን። ለሀገሬ ቲቪ ሙሉ ሰራተኞች አክብራችሁ እግዚአብሔር ያክብራችሁ። እውነት ለመናገር ሀገሬ ቲቪ ይለያል። እውነት ለመናገር አስባችሁ በዚህ ደረጃ ክብር ሰጣችሁን እዚህ ቦታ ላይ የገና በዓልን አብረን እንድናከብር ስላደረጋችሁን በጣም ነው የምናመሰግነው። ለመላው ኢትዮጵያውያን መልካም የገና በዓል እንዲሆን እንመኛለን። ሶፊ መልካም በዓል ለሁላችንም። ሁላችሁም እንኳን አደረሳችሁ። መላ ኢትዮጵያውያኖች መልካም በዓል እንዲሆንላችሁ እመኛለሁ። መልካም የገና በዓል እላለሁ። ግን ቦንዛ አሉቲ ደግሞ ብራንድ ይላል። አይሆነ ቅራለ እሺ አሉቲ ያው እኔም የግርምሽን ሀሳብ እንኳን አደረሳችሁ የሀገሬ ቲቪ ባለሙያዎች፣ የስርጭት ኃላፊዎች፣ እናንተ አቅራቢዎች፣ መላው ኢትዮጵያውያን ሕዝብ ከሀገር ውጭ ያላችሁ የሙያ ባልደረቦቻችን ኢትዮጵያውያን መልካም በዓል እንዲሆንላችሁ እንመኛለን። የማንቸስተር ዩናይትድ ደጋፊዎች ብራንዶች እንደምን አላችሁ? እንኳን አደረሳችሁ። ግን የስልኩን ጉዳይ አልረሳሁትም። አሁንም ከአልትራው ዝቅ ብያለሁ። ባካችሁ ይሄ ማለት ወዳለው ያው በጣም ክራውድ ወር ነው። አሁን ድጋሚ ጥምቀት ደግሞ አለና ይሄ አመት በቃ ወልወል ማለት ያው እኛ ነገር አግብተናል። ያው ለሌሎች ባይዘው ኳስ እናስተላልፍ ማታ በጣም እየተቸገርን ነው የምናስተላልፍ። እንዴት እንቅልፍ ነው? አዎ እንቅልፍ በጣም አሁን እኮ በእኛ እኮ መወራረድ ተጀመረ። ማን ነው የሚተኛው ዛሬ? ማን ነው ዛሬ የሚተኛው? ሶፊ ግን ንቅት ብሎ ነው። ሶፊ ይስማ እኔ ልክ እንቅልፌ መምጣት ከጀመረ ያው ቻው ብያቸው ነው የምወጣው። እንትን ላይ ስክሪን ላይ አልታይም። እንትን ላይ ካሜራ ላይ እንዳልገባ ምናምን አድርጌ ይወጣል። እና አንድ ባልደረባችን የቅርብ አይታችሁት ይሆናል ብዬ አስባለሁ። እና እንቅልፍ አስቸገረ እና ቫንዳይክን እያየ ጓደኛዬ ይለዋል። በእንቅልፍ ልብ እኮ ጓደኛዬ ማን ነው ጓደኛዬ ይላል። ሶፊ ደግሞ ቫንዳይክን እኮ ነው
እንቅልፍ አንዳንዴ በጣም ትንሽ አስቸጋሪ በጣም ስካር በጣም በቃ ቀጥታ ስርጭት ላይ ባይዘው በጣም ትንሽ አስቸጋሪ ነው ገጠመኞቻችን። አንዴ ኳስ እያስተላለፍኩኝ እንደው ለመዝጊያ የሚያክል ከተሰናበትን በኋላ ቢሆንም ግን እና አንዴ እያስተላለፍኩኝ የደቡብ አፍሪካ ጨዋታ ነው። የደቡብ አፍሪካ ብሔራዊ ቡድን ብዙ ጊዜ እንዋ የሚባል ተጫዋች አለ። እንዋ በእውነት እንዋ የሚባል አለ። ስማቸው ይሄ ከእንትን ጋር የተገናኘ ቋንቋም አላቸው። ባይዘው ሲያወሩ ራሱ ምናምን እያሉ ነው የሚያወሩት። እና ያው እኔ እንደነሱ አላመጣውም እና ኮሜንታተር እኔ ነበርኩኝ እና አሁን ኳሱን እንዋ ይዘዋል በግራ ክንፍ አቅጣጫ ምናምን እያልኩኝ ጉሮሮዬ ላይ ምን እንደያዘኝ አላውቅም አለቀኝ እና አልኩኝ ማለት ነው። ይለቀኝ ነው። ከዛ በኋላ አሁንም እንዋ ይዟል በዚህ ጋር ስል አብሮኝ የሚያስተላልፉት ሰውዬ ማለት ነው ይሄ ያልከው ተጫዋች ግን ደጋገምኩ ሚለው ተጫዋች መሰላቸው። እኔ ቋንቋኝ ነው እዚህ ጋር እና ትንሽ ኮሜንተሪ ስንሰራ በጣም አስቸጋሪ ነገር አለ። አንዳንድ ተንኮለኛ ዝንቦች ሁሉ አሉ። መጥጠቅ ነው ትንኝ ምናምን ትንሽ ተቸገራለህ። እንዲህ ያጋጥማል። እንቅልፍ ምናምን ፈተናው ከባድ ነው። ባይዘው እንዲሁ ስታይ ውጭ ላይ ምናምን እንትን ይመስላልና አስቸጋሪ ነው። አንዴ ትልቅ ባለሙያ ትልቅ ሰው ናቸው እና መጥተው በስፖርቱ በአመራር ቦታ ላይ ያሉ ሰው ናቸው እና ወንበሩ እንደዚህ ለጠጥ ምናምን የሚል ወንበሩ እና ወንበሩ ለጠጥ ይላል። ከዛ ሰውዬው ዝንጥ ብሎ ነው የመጣው። ካሜራ ላይ ይገባል፣ ዩቲዩብ ላይ የሚተላለፍ ካሜራ ላይ እና ለጠጥ ይልና ይመለሳል። ለጠጥ ይልና ይመለሳል። ብቻ የሆነ ሰዓት ላይ ታ ብሎ አለቀቀም እና አጠገባችን ያለች አይዞት እግዚአብሔር ማሮት ወተቁ ተቦዱ ይላል። ሬዲዮ ላይ ላይቭ ነው የሚሰራው እና ትንሽ የላይቭ ስራ በጣም ከባድ አንድ ከጋዜጣ የሚጽፍ በጣም ረጅም አምድ ጻፊ ነበርና በአንድ ሪፖርተር እና ትልቅ ጋዜጦች ላይ ይጻፍ ነውና በአንድ ጊዜ ወደ ሬዲዮ መጣ እና ሬዲዮ ላይ የራሱ ኮሚኒኬሽን አለ እንዲህ ምናምን ትባላለህ እና ልክ ዜና ሊያቀርብ ለሰዓቱ ስፖርታዊ ዜናዎች ከላይ ሲባል ቴክኒሻኑ ጀምር ነው እንደዚህ ተሏል። ቆመ እንደዚህ ኧረ ቁጭ አለ ጃኒ ገጠመኞች አሉ። አንዴ ያው እኛ ባልደረባ አለ ይታወቃል። ያው ብዙዎች ያውቁታል። ደረጀ ነው ደረጀ እና ማታ ላይ ማንቸስተር ዩናይትድ ከአርሰናል ነው ጨዋታው አስታውሰዋል። እና ማንቸስተር ዩናይትድ ከአርሰናል እየተጫወቱ እንቅልፍ ጣለው እያስተላለፈ እና እንትና ሳየው እና እኔ አሁን በግራ ክንፍ አቅጣጫ ኳሱ እየሄደ ነው ወደፊት እያለፈ ይገኛል ብዬ ዞር ብዬ እቃኛለሁ። ዝም ብለህ ትቃኛለህ። አካባቢ ሳየው ላጥ ብሏል የለም። ከዛ አይ በቃ የልጆች አባት ስለሆነ ያው ደክሞት ነው ምናምን ብዬ እንትን አልኩኝ እና መሀል ላይ አላስፈላጊ ድምፅ ቀላቀለ ምናምን ነገር አንኮራፋ። አይ ነገርማ ደግሞ ከቀጠለ ሌላኛውን እንዲቀላቅለው ነው ምናምን ብዬ መሀል ላይ ብቻ ዳሬ ምናምን ስለው ብሎ አጠገቡ ዳኛው ሚካኤል ነበር አለና ስማ አሊ አለ ነው ማነው አሊ አንተ እና እንቅልፍ ትንሽ ውዥብርብር ያደርጋል በጣም ላይቭ ላይ እና የላይቭ ገጠመኞቻችን በጣም እንትኖች ናቸው፣ በጣም አስቸጋሪዎች ናቸው የሚያጋጥሙን ነገሮች ለማለት ያክል የላይቭ ፈተናው ከባድ እንደሆነ ለመግለጽ ያክል። ዛሬ አድከመናችኋል። እንቅልፍ የለም ምን የለም፣ ቀጥ ብላችሁ ነው የምታስተላልፉት ብዬ አስባለሁ። በጣም ደስ ብሎናል። በቃ ማለት እናንተም ሰዓት ባይደርስ የኛም ሰዓት ባንገደብ ብዙ ነገር ማውራት እንፈልግ ነበር። ቤተሰባዊነታችሁ እንዲቀጥል እንፈልጋለን፣ ተጠናክሮ እንዲቀጥል እንፈልጋለን። እንግዳችን ስለነበራችሁ በጣም እናመሰግናለሁ። አክብራችሁን ስለመጣችሁ እናመሰግናለን። በመስንቆ እንዝጋው አይደለ ፍሪታ? አዎ። የተከበራችሁ ተመልካቾቻችን ስትከታተሉት የነበረው ከሀገሬ ቴሌቪዥን የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ይህንን ይመስል ነበር አይደለ? አዎ፣ በጣም ቆንጆ ቆይታ ነው ያደረግነው። በጣም ደስ ከሚሉ ተጫዋች ጋዜጠኞች ጋር ያደረግነው ቆይታ ይህንን ይመስል ነበር። ሌሎች የሀገሬ ቴሌቪዥን ፕሮግራሞች ይቀጥላሉ። ለመላው የክርስትና እምነት ተከታዮች በሀገር ውስጥም በሀገርም ላላችሁ እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ኢትዮጵያ ውስጥ እንግዲህ በጣም በርካቶች በችግር በረሃብ በብዙ ውጣ ውረድ የምታሳልፉም ትኖራላችሁ። ለሁላችሁም በያላችሁበት ሰላም ይሁንላችሁ፣ መልካም በዓል ይሁንላችሁ እያለን እኛ ከወዲሁ እንሰናበታለን። I know.
No.